ይሄ ድርጊት ተደረገ አልተደረገ የሚል ሁለት ምርጫ ከመጣ ተደርጓል። ምክንያቱም እኔ ሀገሬን አውቀዋለሁ። ይሄን ድርጊት ከመፈጸም ምንም ያቅምም የፍላጎትም ውስንነት ያለበት አይደለም። ለየትኛው ለሞተ ሰው ለየትኛው ለተገደለ ለየትኛው ለተበደለ ፍትህ ሲሰጣየን እከሌ ስለሆነ ተብሎ ሊጓደል የሚገባ ፍትህ ሊኖር አይገባም። ኦሮሞ ሆኖ ይሄ ተግባር የፈጸመ አካል ጠላትነቱ ከዚች ልጅ በላይ ለኦሮሞ ህዝብ ነው። ፍትህ አልባ ለመሆናችን በራሱ የመንግስት አሰራርስ ተጠያቂ አይሆንም ወይ? ከዚህ በላይ የከረፉ ድርጊቶች በሀገራችን ውስጥ እንደሚፈጽሙ አውቃለሁ። ወንጀለኛው ወንጀሉን ሲፈጽም የእምነትም የማንነትም ከለላ ሊያገኝ አይገባም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮሚዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። ዛሬ እንግዲህ በሰፊው የምናነሳው ሰሞኑን መነጋገሪያ ስለሆነችው ወጣት ብርቱካን ተመስገን እሁድ ዕለት በኢቢኤስ የመዝናኛ ፕሮግራም ላይ ቀርባ ታሪኳን አጋርታን ነበር። ከዛ በኋላ እንግዲህ የተለያዩ ሀሳቦች እየተንጸባረቁ ነው የሚገኙት። እነዚህ ሀሳቦች ምንን ትኩረት ያደረጉ ናቸው የሚለውን ነገር ዲቴል እናየዋለን። እንግዲህ አፈወርቅ ሰሞኑን የብርቱካን ተመስገን ጉዳይ በኢቢኤስ ከተላለፈ በኋላ የተለያዩ ሀሳቦች እየተንጸባረቁ ነው። በተለይም ደግሞ እንግዲህ እዚህ ሀገር መሞት እስከምትጠየፍ እንግዲህ ሞትን አታስቀሩም፣ ተፈጥሯዊ ነው። ነገር ግን ስትሞት በሬሳ የሚነግድ ስትጎዳ ደግሞ በጉዳት ላይ የራሱን የፖለቲካ ትርፍ የሚሰራ ቡድን ተፈጥሯል በየቦታው ላይ። ብዙ ጊዜ ሀገራችን ውስጥ ሰዎች ፍትህ ሳያገኙ የሚቀሩት አንዱ የአንዱን ጥፋት ለመሸፈን በሚሯሯጥበት ወቅት ደመከልብ ሆኖ መቅረት አለ። በህይወት ኑረ ደግሞ አካል ላይ የስነ ልቦና ላይ የደረሰውን ጉዳት ደግሞ በህግ ተጠይቆ ፍትህ እንዳይገኝ ደግሞ እንደዚህ ግርግሮች ይፈጠሩና ተዳፍነው የሚቀሩበት ሁኔታ አለ። ብዙዎችን አይተናል ከዚህ ቀደም በፖለቲካውም እንዲሁም በሰብአዊ መብት ላይ ጥያቄ የሚያነሱ ሰዎች፣ ለህዝባቸው የሚቆረቆሩ ሰዎች እንዲሁም ህጻናት፣ ሴቶች ተደፍረው እንዲሁ ያለ ፍትህ የቀሩበትን ሁኔታ እናስታውሳለን። አሁንም የብርቱካን ጉዳይ እንግዲህ መላ እንዳያገኝ ፍትህ እንዳያገኝ መንግስትም ትኩረት ሰጥቶ እንዳይሰራበት የተለያዩ ሀሳቦች እየተንጸባረቁ ነው። በተለይ ደግሞ እንግዲህ ሬሳን የራሱ የሚያደርግ ቡድን አለ። እንዲሁም ደግሞ በእኔ ክልል ላይ ተፈጥሮ ከሆነ ይሄ እኔ ክልል አልተፈጠረም እንደዚህ ነው ተብሎ ስም ለማጥፋት ነው ተብሎ የሚነሱ ጎራ ለይተው ጦርነቶች ተከፍተዋል። የቃላት ጦርነቶች፣ መሰዳደብ አለና በዚህ መሀል እንግዲህ ብርቱካን ፍትህ እንዳታገኝ እየተደረገ ያለበት አካሄድ አለ። ብርቱካን ላይ የደረሰው ግፍ አብዛኛው እንግዲህ የኢትዮጵያ ምድር ላይ ያልተሰራ ግፍ የለም። ግፉን ማን ፈጸመው የሚለው ነው ትልቁ ሁሌ የምንከራከርበት። የኔ ወገን ከፈጸመው የኔን ወገን ለመከላከል የሚሄድበት ርቀት አለ። ያንተ ወገን ሲፈጽመው ደግሞ ያንተን ወገን ለመከላከል የምትሄድበት ርቀት አለና በዚህ መሀል ፍትህ ተዳፍና ትቀራለች። ብርቱካን ላይ እያየን ያለ ነው ይሄ ነው። እንግዲህ የተለያዩ ጎራዎች ተፈጥረዋል። በተለይ ደግሞ የብርቱካን ቃለ መጠይቅ በኢቢኤስ ከቀረበ በኋላ ብርቱካን ያልጠቀሰችው ስፍራና ጣቢያውም ያልጠቀሰው ቦታ ለምን ተመርጦ ያ ቦታ ተጠቅሶ ለፖለቲካ ፍጆታ እንዲውል እንደተደረገ አናቅም። ነገር ግን ከዚህ በፊት የነበሩ አካሄዶችን ስናይ ግን ነገሮችን ካገጣጠምን ይህንን የሚፈልጉ ቡድኖች ብዙ ነገር እየሰሩበት ነው ያሉት። ሌላኛው ጎራ ደግሞ ለምን የኔ ክልል ወይም ደግሞ የኔ አካባቢ ተጠራ የሚል ደግሞ ጎራ ተፈጥሯል። እንግዲህ የትኛውም ክልል ላይ የትኛውም መሬት ላይ ኢትዮጵያ ውስጥ የሚሰራ ግፍ እንደ ሰው ማውገዝ፣ መጸየፍ፣ ግፍ ሰሪን ደግሞ በጋራ ወደ ህግ ከማቅረብ ይልቅ ሁሉም የየራሱን ጎራ ለይቶ የተፋለመበት ነው የሚገኘው። እንግዲህ እኔም ሴት እንደመሆኔ መጠን የብርቱካን ላይ የደረሰው ግፍ ነገ ማናችን ላይ እንደሚመጣ አናቅም። ተረኛው ማን ነው አሁን እየተባለ ያለው። ምክንያቱም ኢትዮጵያ ውስጥ የሚሰሩ ግፎች በጣም የሚዘገንኑ፣ አንዳንድ ጊዜ ሃይማኖተኛ ነኝ ያው በሃይማኖት የተደበቀን ህዝቦች ነን። ሃይማኖትን ከለላ አድርገን ራሳችንን በዛ እያታለልን ግን ከአውሬ በላይ የአውሬነት ተግባር የምንፈጽም ከሆንን ውለን አድረናል። እንግዲህ እንደዚህ አይነት የአውሬነት ተግባር ተፈጽሞባቸው እስካሁን ፍትህ ያላገኙ በየቤቱ ብዙ ሰዎች አሉ። የብርቱካን ጉዳይ ግን ሌላ መልክ እየያዘን የመጣ የተለያየ መረጃ እየወጣ ነው። እኛ ስለ መረጃው ብቻ ሳይሆን ብርቱካን የተናገረችውና እየሆነ ያለው ነገር ከምን አንጻር ይቃኛል? ብርቱካን ፍትህ ማግኘት አለባት። እኛም ይሄንን እንደ ሚዲያችንም እንደ ግለሰብም ልጅቷ ፍትህ ማግኘት እንዳለባት፣ ልጅቷ የደረሰባት የስነ ልቦና ጫና የደረሰባት ጉዳት በባለሙያ እገዛ እንዲደረግላትም እኛም በዚሁ መልእክት እናስተላልፋለን። ነገር ግን የብርቱካን ጉዳይ ለምን የፖለቲካና የማንነት ይዘት እንደያዘ እስካሁን ድረስ
መነጋገሪያም ሆኖ የቀጠለው በማንነት ጉዳይ ነው። ከጥቃቱ ይልቅ ማንነቷ ላይ ትኩረት ተደርጎ አማራ ስለሆነች ነው እንደዚህ የሆነችው የሚል ነገር ይዞ የብርቱካንን ነገር ለማዳፈን እየሄደ ያለ ቡድን ተፈጥሯል። ሌላኛው ደግሞ እንግዲህ ደምቢዶሎ ለምን ተባለ፣ ደምቢዶሎ ስሙ ለምን ተጠራ የሚል ጎራ ይዞ እየተከራከረ ነው ያለው። እንግዲህ ደምቢዶሎ ብርቱካንም አላለችም፣ ኢቢኤስም አላለም። የትኛው ቡድን ደምቢዶሎን ስፔሲፊክ አድርጎ ጠርቶ ለምን ፖለቲካ ፍጆታ ሊያውለው እንደፈለገ እራሱ ያውቋል። እንግዲህ ከዚህ ቀደም እንደሚታወቀው በ2019 ደምቢዶሎ ዩኒቨርሲቲ የሚማሩ ተማሪዎች እንደታገቱ ሰምተናል። ከዛ በኋላ እንግዲህ የተወሰኑ ጊዜያቶች ተኪደው ያ ጉዳይ ተዳፍኖ ቀርቷል። እዚህ ሀገር እንዲህ ነው። ነገም የብርቱካንን ጉዳይ እንረሳለን። አንድ አጀንዳ ሲመጣ ብርቱካን ተረስታ ደግሞ ወደዛኛው እንደምንዞር ምንም ጥርጥር የለኝም። ምክንያቱም የምናውቀው ነው። ከዚህ ቀደም ለከሌ ፍትህ እንስጥ እየተባለ ልክ አንድ ጉዳይ ሲመጣ ያንን ጉዳይ እርግፍ አድርገን ትተን ወደዚህ እንመጣለን። አንደኛ ደምቢዶሎ ለምን ተመረጠ? ምክንያቱም በወለጋ ውስጥ ብዙ ግፍ ተሰርቷል ተብሎ ብዙ ጊዜ ይነሳል። እንግዲህ ወለጋ ውስጥ አማራ ብቻ ሳይሆን በቦታው ጉዳት በደረሰበት ቦታ ላይ የሚኖሩ ኦሮሞዎችም የዚህ ግፍ ቀማሽ ናቸው፣ የሚዲያ እና የሽፋን ማግኘት ጉዳይ ካልሆነ በስተቀረ። ነገር ግን አሁንም ይሄ ጉዳይ ዙሮ ወደ ደምቢዶሎ ሂዷል። የብርቱካንን የተወሰነ እንዴት ወደዚህ ይሄ ድርጊት እንዴት እንደተፈጸመባት ያነሳችው የተናገረችው ነገር አለ። የተወሰነ ነጥብ እናንሳና ደምቢዶሎ ዩኒቨርሲቲ ምላሽ ሰጥቷል በልጅቷ ጉዳይ ዙሪያ። የሱንም መግለጫ በተወሰነ መልኩ የሱንም መግለጫ እናነሳና አጠቃላይ ሀሳብ እንሰጥበታለን። ምክንያቱም ይሄ የብርቱካን ጉዳይ የፍትህ ጉዳይ ብቻ ሆኖ ሳይቀር ፖለቲካዊ ይዘት ይዞ ስለመጣ ማን ይሄንን የብርቱካንን ጉዳይ ለፖለቲካዊ ፍጆታ ሊያውለው ፈለገ? እንደ ብርቱካን አይነት ጥቃት የሚፈጸምባቸው ብዙ ሴቶች አሉ። ለዚህ የዳረገን ጉዳይ ደግሞ ምንድን ነው? በተለይ ደግሞ እንግዲህ ታጣቂዎች ናቸው ነው የሚለው። ስፔሲፊካሊ ከሌ ነው ብላ የጠቀሰችውም ታጣቂ የለም። ከአካባቢው አንጻር ግን የትኛው ታጣቂ ቡድን ሊሆን እንደሚችል ቦታው ጠቅሶ ስላነሱ መገመት ምንችልበት ሁኔታ አለ። እንግዲህ ሀገራችን ውስጥ ያሉ የትኛውም ክልል ላይ ያለ ታጣቂ የማይፈጽመው ግፍ የለም። ሁሉም በሚባል ደረጃ የሚፈጽሟቸውን ግፎች እንሰማለን፣ እናያለን። እዚህ ቤትም በዜና የዘገብናቸው ብዙ ግፎች አሉ። ችግሩ ምንድን ነው? የኔ ባለጌ የተሻለ ግፍ ይፈጽማል፣ ያንተ ባለጌ ደግሞ ከኔ የበለጠ ግፍ ይፈጽማል የሚለው ነው እንጂ ምንም የተለየ ነገር የለውም። የብርቱካንን ንግግር እስቲ በተወሰነ መልኩ እናንሳው። ምሽት 3 ሰዓት ተኩስ ተጀመረ ትላለች። ህይወታችን ለማትረፍ እየተፏቀቅን መሄድ ጀመርን። ከዛም እዚህ መኪና ውስጥ ገብታችሁ ህይወታችሁን አትርፉ ተባልን። እኛም ገባን። በመኪና ትንሽ እንደሄድን ወርደን ለ6 ሰዓት ጫካ ውስጥ በእግራችን ተጓዝን ትላለች ብርቱካን። ከዛ ሰፊ አረንጓዴ ሜዳ ደረስን። የትጥቅ ትግል ስልጠናዎች ትወስዳላችሁ ተባልን። ከዛ ወደ ስልጠና ገባን እያለች ትቀጥላለች ታሪኳን። እንግዲህ ብርቱካን ለ1 ዓመት ከ6 ወር ነው እዚህ ቦታ ላይ የቆየችው። በዚህ በ1 ዓመት ከ6 ወር ቆይታዋ ውስጥ የመደፈር እድሉ እንዳልገጠማት ተናግራ ነበር። ከዛ በኋላ ነው እንግዲህ የመደፈሩ ጉዳይ የመጣው። ከነዚህ ጊዜያት ቆይታ በኋላ ነው የምትለው እሷ። ከመደፈርም ባሻገር እንግዲህ ለመስማትም የሚዘገንን አጸያፊ ተግባር እንደተፈጸመባቸው ተናግራለች። ከዛ በኋላ እንግዲህ አምልጣ ወደ ግቢውም ተመልሳ ገብታ ሕክምና እንዳገኘችም ሌሎች ነገሮችን በዝርዝር አስቀምጣለች። እንግዲህ ከብርቱካን ታሪክ በኋላ ደምቢዶሎ ዩኒቨርሲቲ መግለጫ ሰጥቷል። እሱም በተወሰነ መልኩ ወይም ደግሞ ሙሉ ለሙሉ አጭርም ስለሆነች መግለጫዋን እናንብባትና አንተም ሀሳብ ትሰጥበታለህ። ደምቢዶሎ ዩኒቨርሲቲ ማሳሰቢያ ይላል። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የ2ኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የ2ኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገደዳል ይላል። እንግዲህ ዩኒቨርሲቲው እቺ እንስት የእሱ ተማሪ እንዳልሆነችና በ2013 ዓ.ም የፋርማሲ ትምህርት የ2ኛ ዓመት ተማሪ እንዳልነበረው ይገልጻል። እንደው አጠቃላይ በብርቱካን ተመስገን ጉዳይ ላይ ከሆነውና እየሆነው ካለው ሁኔታ ተነስተን ለምን በዚህ መልኩ ሊገለጽ ተፈለገ? ምንስ ከጀርባው ይዞ እየመጣ ነው ያለው? ምን አይነት ፍላጎቶች ናቸው በብርቱካን ተመስገን ጉዳይ ውስጥ እያየናቸው ያለነው ጉዳዮች ምንድን ናቸው የሚለውን ነገር እስቲ አንተ ማብራሪያ ስጥበት። ማለት በተደጋጋሚ እንደምንለው ነው እዚህ ቤት እውነቱን ለመናገር
እንደነዚህ አይነት ጉዳዮችን አንስተን ባንወያይ ይመርጣሉ እውነቱን ለመናገር። ምክንያቱም በተደጋጋሚ ብለናል ለዚህ ቤት የተለያዩ ህፃናት ላይ ግፍ ሲፈጸም አንስተን ተወያይተናል። ያማል፣ ያስጠላል። ለእኛ የሚሰማንን ስሜት ደግሞ ጉዳት ደረሰብን የሚሉ ቤተሰቦች፣ ወዳጅ ዘመዶች ወይ ደግሞ ጉዳቱ በቀጥታ ያስተናገዱ ሰዎች ምን ሊሰማቸው እንደሚችል ማሰብ ብዙ ከባድ አይደለም እና እውነቱን ለመናገር ህዝባችን በዚህ ደረጃ የሞራል የስብዕና መላሸቅ ውስጥ መድረሱን ነው የሚነግረን። አንደኛው መታወቅ ያለበት ለነገ ብለን የምናስቀረው ነገር የለም። ስንናገር ስንከራከር ድንገት ተጎጂዎች ላይ ምን አይነት የስነ ልቦና ጫና ሊያሳድር ይችላል። እውነቱን ለመናገር በጣም ብዙ ብለው ነገር ነበረ። በተለይ ኮንተንት ዋይዝ ፕሮግራሙን ኮንተንት ዋይዝ እየበለጥን የፖለቲካ ፕሮግራም ቢሆን ኖሮ እንደምንሰራው ይህንንም ፕሮግራም በደንብ አድርገን እየበተንን መስራት እንችላለን። እርስ በርሱ የሚጋጩ እንደዚህ የሚሆኑ እንደዛ ማይሆኑ ይሄ ትክክል አይደለም ምናምን ብዙ ነገር ማለት ይቻላል። ግን በህግ አንዳንዴ ቤኔፊት ኦፍ ዳውት የሚባል ነገር አለ። አንዳንዴ ለጥርጣሬ እድል መስጠት ያስፈልጋል። ለምሳሌ እኔ ይሄ ነገር አልተደረገም፣ ድርጊቱ አልተፈጸመም ብዬ ከምሳሳት ድርጊቱ ተፈጽሟል ብዬ በሳሳት እመርጣለሁ። አሁን ሀገራችን ባለችበት ነባራዊ ሁኔታ አንጻር ይሄ ድርጊት እንዲካሄድ የሚችልበት አውድ ድርጊቱ የመደረግ እድሉ በጣም ከፍተኛ ነው። ካለመደረግ እድሉ ጋር ካለወዳደር ነው። ለእኔ ይሄ ጀስት ቲፕ ኦፍ አይስ እንደሚባለው የሆነች ነገር ጫፍ ነው እንጂ የሚነግረን ከዚህ በላይ የከረፉ ድርጊቶች በሀገራችን ውስጥ እንደሚፈጽሙ አውቃለሁ። እንግዲህ ስናር ወረዳ ምዕራብ ጎጃም ውስጥ የሚገኝ አካባቢ እንደሆነ ነው ብዙ ሰዎች ሲናገሩ የሰማሁት። እንግዲህ በ300 ብር ትራንስፖርት የዛሬ 2 ዓመት የዛሬ 3 ዓመት ወር የዛሬ 5 ዓመት በ300 ብር ትራንስፖርት ደርሶ መልስ ወደዛ ወደ ተባለው ዩኒቨርሲቲ በስሙ ወዳልተጠቀሰው ዩኒቨርሲቲ እጅ ልጅ እንደተጓዘች ተናግራለች። በ150 ብር ትራንስፖርት እንደዚህ አይነት ግፍ የሚፈጸምበት ቀጠና ይቅርና በጓዳችን ውስጥ በመኖሪያ ቤታችን ውስጥ እንደዚህ አይነት ግፍ የሚፈጸምበት ሀገር ነው። የ300 ብርና የ150 ብር ትራንስፖርት አውጥተሽ አይደለም በ3 ብር ትራንስፖርት ከጉያሽ የምታገኘው ግፍ ነው፣ የዕለት ተዕለት ተግባራችን ስለሆነ ማለት ነው። ስለዚህ ምን ተጨብጦ ምን ተይዞ ይሄ ድርጊት አልተፈጸመም እንደሚባል አይገባኝም እውነቱን ለመናገር። ድርጊቱ አይደለም መኖር ያለበት። በዚህ ድርጊት ማለት ድርጊቱ መፈጸሙ በራሱ ቅድም እንዳልኩት ከፍተኛ የሆነ ማህበራዊ ዝቅጠት ውስጥ እንዳለን ያሳያል። ድርጊቱ መፈጸሙ በራሱ ከዚህ ደግሞ የከፋው ደግሞ በዚህ ድርጊት ውስጥ የፖለቲካ ትርፍ ለማግኘት የኢኮኖሚ ትርፍ ለማግኘት የሚጋጋጠውን ማህበረሰብ ስታይ፣ የፕሮፓጋንዳ የበላይነት ለመያዝ የሚደረገው መጋጋጥ ስታይ ከድርጊቱ በላይ ድርጊቱ ከሚያሳየው የማህበረሰባዊ ዝቅጠት በላይ ይሄ በሰው ቁስል ለመነገድ የሚደረገው ደግሞ ጥረት ስታዩ ከፍተኛ፣ ርብርቡን ስታዩ ከፍተኛ። በቃ በዚህ ደረጃ የማጠብቂያቸው ሰዎች ሁሉ ሳይቀሩ እዚህ ውስጥ ገብተው ዱዌል ሲያደርጉ ስታይ እጅግ ያሳዝናል። ይሄ ድርጊት ለማንም ሰው ልጆቻችን ባይሰሙት ባያዩት ብለን ጆሮአቸውን አይናቸውን ልንይዝ የሚገባ ድርጊት አይደለም። ደግመን ለራሳችን ልንነግረው ይቅርና አይደለም ደግመን ለህብረተሰብ ልናሰራጨው ይቅርና ለራሳችን እንኳን ደግመን የማንነግረው የልጆቻችንን ጆሮና አይን ልንይዝበት የሚገባ ተግባር። ስለዚህ ድርጊቱ እጅግ ጸያፍ ነው። ይሄ ድርጊት በዚህ ሀገር ውስጥ አንዳንድ ሰዎች ይሄ ኢትዮጵያ ውስጥ ሊፈጸም አይችልም የሚል መከራከሪያ ሲያቀርቡ ያሉ ራሱን እንደ ሃይማኖተኛ እና በሃይማኖት ሽፋን ሸፍኖ ለሚኖር ህዝብ አሁንም እኮ እንደዛ ነው የሚሉ ቅድስት ሀገር ነች፣ ሃይማኖተኛ ነን፣ እግዚአብሔርን እንፈራለን ይላል በአፉ። በሆዱ ከኋላ ግን የሚሰራውን ድርጊት ስታይ አረመኔ እንኳን ይሄን አደርግም። አሁን ማለት ማን ያደረገው ነው? ለምሳሌ ያንተ ወገን፣ አሁን እኮ የወገን ጉዳይ ነው እየተያዘ ያለው። ለምሳሌ ፋኖ አንድ ድርጊት አረመኔያዊ ድርጊት ፈጸመ ሲባል የፋኖ ደጋፊ ከሚዲያው ይጠፋና ትንሽ ቆይቶ ሊከላከለው ይመጣል። ኦላ አንድ ድርጊት ፈጸመ ሲባል የኦላ ደጋፊ ኦላን ለመከላከል ግር ብሎ ይመጣና ከዛ መከራከር ይጀምራሉ። አሁንም እኮ እየሆነ ያለው ያ ነው። ምክንያቱም አማራ ክልል በቅርብ ጊዜያት የተፈጸሙ ግፎች፣ ብዙ ግፎች አሉ። እነዛ አልጮሁም፣ ብዙ አልተጮህባቸውም። አሁን ግን ይሄኛው ከነሱ ወገን ውጭ የሆነ ሰው ሲፈጽመው ግር ብሎ መጥቷል። ማለት በጋራ እንደዚህ አይነት ኢሰብአዊ ድርጊቶችን በጋራ ካላወገዘን
ፖለቲካው ችግር የለውም ሁሌ ስንፈተፍተው ምን ውለው ስለሆነ እሱን አሳድረን እንደዚህ አይነት ኢሰባዊ ድርጊቶችን እንኳን በጋራ ቆመን እንዳናወግዝ ያደረገን ነገር አንዱ የፖለቲካችን ውጤት አይደለም። ይሄ እሱ ነው ዋናው መሰረታዊው ነገር። አሁን በየትኛውም ወገን ያለው ድርጊቱን አይደለም እየኮነነ ያለው። ምን አድርጌ የፖለቲካ ነጥብ ላስቆጥር፣ ምን አድርጌ የኢኮኖሚ ጥቅም ላገኝ፣ ምን አድርጌ የፕሮፓጋንዳ የበላይነት ሊያዝ፣ እንዴት አድርጌ ማንን ምን ብዬ ብሰድበው የበለጠ ማሸማቀቅ እችላለሁ ብሎ ማሰብ ነው። አዎ አንቺ እንዳነሳሽው ወንጀልና ማህበረሰባችን መካከል በጣም ከፍተኛ የሆነ ቁርኝት እየተፈጠረ ነው። ኦሮሞ የኔ የሚላቸው ሌቦች፣ የኔ የሚላቸው ቀጣፊዎች፣ የኔ የሚላቸው አምባገነኖች፣ የኔ የሚላቸው ግፈኞች፣ የኔ የሚላቸው ዘራፊዎች፣ የኔ የሚላቸው ደፋሪዎች እስከፈጠረ ድረስ አማራውም እንደዚሁ የኔ የሚላቸው ግፈኞች፣ ደፋሪዎችና ጨፍጫፊዎችን እስከፈጠረ ድረስ ሁሉም የኔ የሚላቸዋል። ወንጀል ላይ የኔ ወንጀለኛን የኔ ማድረግ፣ በወንጀለኛ ላይ ኦነርሺፕ መጠየቅ። እቺ ልጅ የተደፈረችው በአማራነቷ ነው ይላል ማለት ከዚህ በላይ ዝቅጠት የለም። ይሄ ግፍ የተሰራው በኦሮሞነት ሁሉ በኦሮሞ ስለሆነ ነው። ይሄ ግፍ እዚች ልጅ ላይ ለምሳሌ የህፃን ሲምቦል አንስተሽ ኦሮሞ ስለሆነች ነው ህፃን ሲምቦል እንደዚህ የተደረገችው ያለሽ። ህፃን ሄቨንን አንስተሽ አማራ ስለሆነች ትግሬ ስለሆነች ነው እንደዚህ የተደረገችው ይባላል። እጅግ የሚያስጠላው ይሄ ነው። ወንጀለኛው ወንጀሉን ሲፈጽም የእምነትም የማንነትም ከለላ ላይ ያገኝ አይገባም። ወንጀል የተፈጸመበትም ሰው ላይ በማንነቱ አይደለም ይሄ ድርጊት የተፈጸመው። ምክንያቱም እቺ ልጅ በአማራነቷ ነው እንደዚህ አይነት ግፍ የተፈጸመባት ሲባል አማራ ላይ ከዚህ የከፋ ከዚህ በላይ የከረፋ ግፍ ሲፈጽም ያለበት ሀገር ነው ይሄ። ኦሮሞ ላይ ከዚህ የከፋ ግፍ ሲፈጽም ያለበት ሀገር ነው ይሄ ሀገር። ትግሬ ላይ ከዚህ የከፋ ግፍ ሲፈጽም ያለበት ሀገር ነው ይሄ ሀገር። ስለዚህ በአንድ በኩል ወንጀል ላይ የማንነትና የእምነት ከለላ መስጠት ተገቢ አይደለም። መታወቅ ያለበት አንደኛው እሱ ነው። ህብረተሰባችን ራሱ ወንጀልን መጸየፍ አለበት፣ ወንጀለኞችን መጸየፍ አለበት። ይሄ በኢኮኖሚክስ አስተምሮት ውስጥ ትራጀዲ ኦፍ ኮመንስ የሚባል አለ። ትራጀዲ ኦፍ ኮመንስ ምንድን ነው? አሁን ለምሳሌ የሆነ ነገር እዚህ ሀገር አሁን ለምሳሌ የጋራ የሚባሉ ንብረቶች አሉ አይደል? ይሄ ነገር የጋራ ነው። ለምሳሌ ይሄ አደባባይ የጋራ አደባባይ ነው ከተባለ በእንግሊዝኛ እንደሚባለው ወይም ደግሞ ወደ አማርኛ ስንመልሰው የሁሉም የሆነ የማንም አይደለም። ስለዚህ የሁላችንም ነው ከተባለ የማንም አይደለም ማለት ነው። ስለዚህ ማንም ሰው ለዛ ነገር ጥንቃቄ አያደርግም። በባለቤትነት የሁላችንም ነው፣ በመንከባከብ ውስጥ ደግሞ የማናችንም አይደለም። አሁን ትልቁ ችግር ምንድነው? በሁላችንም ውስጥ ራሳቸውን የሰገሰጉ ቀጣፊዎች፣ ራሳቸውን የሰገሰጉ ደፋሪዎች፣ ጨፍጫፊዎች አሉ። እነዚህ ሁሉ ሳይቀሩ ወጥተው ነው አሁን በቃ አሁን ለምሳሌ ትራጀዲ ኦፍ ኮመንስ በቀላል አማርኛ የሚገለጸው እንዴት ነው? ጫካ የጋራ ንብረት ነው አለም፣ ደን የጋራ ንብረት ነው። ያ የጋራ ንብረት የሆነው ጫካ ውስጥ ሰዎች ተደብቀው ዛፍ ሲተክሉ አታገኛቸው። ዛፍ መትከል ጥሩ ነገር ነው። የጋራ ስለሆነ ተደብቀው ዛፍ ሲተክሉ ግን አታገኝም። ተደብቀው ግን ዛፍ ሲቆርጡ ታገኛለሽ። አሁን ማህበረሰቡ፣ ባህላችን፣ ወጋችን ምናምን የምንለው የጋራ ንብረታችን ነው አለ። ሃይማኖት፣ ባህል፣ ወግ ምናምን ታያቸው የጋራ ናቸው። እነዚህ ነገሮች እንትናቸውን እነዚህ ጥቅማቸውን በጎነታቸው ምናምን ተደብቀን ስናጎላ አንገኝም። የሚያድጉበት እንዲበለጽጉ እንዲጎሉ ጎጂ የሆኑ ነገሮች እንዲወገዱ ምናምን ተደብቀን አስተዋጽኦ ስናደርግ አንገኝም። ተደብቀን ግን ከማንነታችን ከእምነታችን የሚጻረሩ ተግባራት ላይ በገፍ እንዘብታለን። አሁን በዚች ልጅ ላይ እየደረሰ ያለው ነገር እንደዚህ አይነት ተግባር ነው። ስለዚህ ለእኔ ይሄ ድርጊት ተደረገ አልተደረገ የሚል ሁለት ምርጫ ከመጣ ተደርጓል። ምክንያቱም እኔ ሀገሬን አውቀዋለሁ፣ ህዝቤን አውቀዋለሁ። እኔ ይህን ድርጊት ከመፈጸም ምንም የአቅምም የፍላጎትም ውስንነት ያለበት አይደለም። አንድ ስፔውታብል ነው። በቃ ኮንቴስትድ ሊሆን አይችልም። ይሄ ሪያሊቲ ኮንቴስትድ ማድረግ አንችልም። አንደኛው ይህን ወደ ጎን መተው ነው። ሁለተኛው ነገር ደግሞ ይህን ጭቅጭቅ ምን አመጣው? ይህን ንትርክ ምን አመጣው? አንደኛው ሚዲያው ኢቢኤስ ሚዲያ የተሟላ መረጃ ለማቅረብ እዚህ ሀገር ውስጥ እቺ ልጅ የት ዩኒቨርሲቲ ነበርሽ ብሎ መጠየቅ ለአንድ ጋዜጠኛ ከባድ ነገር ነው። ምንድን ነው ከባድ ያደረገው? ዋት ሜክስ ኢት ዲፊካልት? እውነቱ ለመናገር እቺ ልጅ የት ዩኒቨርሲቲ ነበርሽ፣ በምን ዓመተ ምህረት ነበረ ይሄ ድርጊት የተፈጸመው ምናምን ብሎ በደንብ አርግቶ የተሟላ መረጃ ማቅረብ ይገባው ነበር።
ስለዚህ ምክንያቱም ይሄን የተሟላ መረጃ አለማቅረቡ ሰዎች ለመላምትና ለግምት እንዲዳረጉ አደረገ። ከዛ ደግሞ ቪዲዮን ማንሳታቸው በማንም ትዕዛዝ ቢሆን ማለት ነው። ቪዲዮ ሲነሳ ማን ነው አሁን ድጋሚ ሌላ ጥፋት ውስጥ የመጣው? ደምቢዶሎ ዩኒቨርሲቲ። ምክንያቱም ደምቢዶሎ ዩኒቨርሲቲ በቪዲዮ ውስጥ ደምቢዶሎ ተብሎ አልተጠራም። ቪዲዮ ስለተነሳ ግን በፖለቲከኞችና በፕሮፓጋንዳ ነጋዴዎች ግን ደምቢዶሎ የሚለው ስም መጥቷል። ስለዚህ ደምቢዶሎ ኢቢኤስ ስሜን ጠቅሷል ብሎ ደግሞ መግለጫ ወጣ። ምክንያቱም ቪዲዮ ተነስቷል። ደምቢዶሎ ተጎትቶ እዚህ ውስጥ መጣ። በሌለበት ስሙ ባልተጠራበት አቤት ብሎ መጣ። የጠራው ሌላ፣ አቤት የሚለው ለኢቢኤስ ነው። ኢቢኤስ ቪዲዮ ላይ ሙሉውን ቪዲዮ አይቼዋለሁ። ደምቢዶሎ የሚባል ስም አልሰማው። የተለያዩ ፖለቲከኞች ወጥተው ደምቢዶሎ ዩኒቨርሲቲ ተመልሳ እንደሄደች ጥቃቱ ከደረሰባት በኋላ የተወሰነ የሕክምና ድጋፍ እንዳደረገ እነዚህ ጠቅሰው ሲጽፉ የቱ ጋር ነው ልጅቷ ይሄን ያለችው ብዬ ደጋግሜ ለማየት ሞክሬያለሁ። እሺ ደምቢዶሎ ስሙ አልተጠራም። ከናያት የልጅቷን ስም ከየት አመጣው? ደምቢዶሎ ዩኒቨርሲቲ ለምሳሌ መግለጫው ላይ አሁን አንቺ ስታነቢ ብርቱካን ተመስገን ከበደ ይላል። ብርቱካን ተመስገን የሚል ብዙ ቦታ ጋር ተበትኖ አይቻልም። ብርቱካን ተመስገን ከበደ ከየት መጣ? ይሄ ሁሉ መጠየቅ አለበት። የፖለቲከኞች የተለያየ መንገድ የተለያየ ፍላጎታቸውን የተለያዩ አክቲቪስቶች የተለያየ ፍላጎት ይዞ መጥቷል። ከዛም ባሻገር ከዚህ በፊት ታግተው የነበሩ በ2019-17 ተማሪዎች ታግተው ነበርና የእነሱ ምስል ያለበት ባነር ውስጥ እችን ልጅ ፊቷ ላይ ሰርክል በማድረግ እቺ ናት ብርቱካን ብሎ ደግሞ የለቀቁ ሌሎች ሰዎችን እያየን ያለን። ለምሳሌ አቶ ጀዋር መሐመድ ቬሪፋይድ በሆነው የፌስቡክ ገጻቸው ላይ የደምቢዶሎ ተማሪ እገታ ጉዳይ እውነታና ንጋት በሚል አርዕስት ዘለግ ያለ ጽሑፍ አውጥተዋል። በጽሑፋቸው ላይ ምን ይላሉ? ከልጅቷ አንደበት እንደሰማ ነው ከእገታ ካመለጠች በኋላ ወደ ደምቢዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን ያውቃል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብለዋታል? እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡት ላይ ምስክርነት እንድትሰጥ ለምን አልተደረገም ይላሉ። ብዙ ጽሑፍ ነው። ከዛ መሀል ላይ ዩኒቨርሲቲው ስሙን የጠቀሱበት ነው። እንግዲህ ሰምተናል ነው የሚሉት። ከልጅቷ አንደበት እንደሰማ ነው ከእገታ ካመለጠች በኋላ ወደ ደምቢዶሎ ዩኒቨርሲቲ ተመልሳ ነበር ይላሉ። ማን ነው ደምቢዶሎ ዩኒቨርሲቲ እዚህ ስሙን ያነሳው? ቅድም አንቺ አንስተሻል። ለምን ደምቢዶሎ ተባለ ከተባለ በተደጋጋሚ ጊዜ ከተማሪዎች እገታ ጋር ስሙ ተያይዞ ይነሳል። ይሄ ያልተባለ ነገር ድርጊቱን ማነወር ይቻላል። ድርጊቱን ለመፈጸም ቅድም እንዳልኩት ይህን እንደዚህ አይነት እኩይ ተግባር ከዚህ የከፉ ጉዳዮችን ለመፈጸም ከበቂ በላይ የአቅምም የፍላጎት እጥረት የለብንም። እንደ ማህበረሰብ እንደ ህዝብ ሁሉም በሚባለው ደረጃም ባይሆን እንደ ማህበረሰብ እንደ ሀገር ራሳችንን ፒክቸር ማድረግ ከቻለን የአቅምም የፍላጎት ውስንነት የለብንም። የዚህ ድፍሰት የለብንም፣ ጉድለት የለብንም፣ እጥረት የለብንም። ብቁ ነን ይህን ለመፈጸም። የሞራል ችግር የለብንም፣ የፍላጎትም ምናምንም ችግር የለብንም። ስለዚህ ድርጊቱን በድርጊትነቱ ማነወር ይቻላል። መንግስት ላይ ጫና ማሳደር ይቻላል። መንግስት ላይ ማምለጫ ሊሆን አይገባም። አንቺ አሁን ለምሳሌ መንግስት ትኩረት አድርጎ እንዳይሰራበት የተለያዩ ፕሮፓጋንዳ ስራዎች ምናምን ብለሽ ለማቅረብ ስህተት ነው። መንግስት ማንም ይሄንን ሊያደናቅፉ አይገባም። ይሄ ድርጊት ተፈጸመ ኢቢኤስን ሄዶ ካለ በሚዲያዎች ላይ እንደሚባለው ቪዲዮውን አንሱ ምናምን ብሎ መንግስት አቅጣጫ ሰጥቷል እንደሚባለው ሳይሆን መንግስት ማድረግ ያለበት የመንግስት የህግ ፍትህ አካላት ማድረግ የነበረባቸው ኢቢኤስን ልጅቷን አምጡ። ከዚህ ቀደም በ17ቱ የተማሪዎች እገታ በጊዜው 17ቱ ጋር እንሄዳለን። ከነሱ ጋር ለምን እንዳነሳው ልታውቃለህ? አሁን ከመንግስት ጋር ማለት ያኔም የተለያዩ ድራማዎች በውስጡ ስላሉ ገና እየተጣራ ነው የሚል ነገር መጣ፣ ተዳፍኖ ቀረ። ማለት መንግስት ራሱ በየትኛው ርቀት ሂዶ ነው የሚፈትሸው? መንግስትም ከዛ በኋላ ይዞት የሚመጣቸው ብዙ ጊዜ አይተ ከሆነ እዚህ ሀገር እንደዚህ የፍትህ ጥያቄ ተነስቶ ዘግይቶም ቢሆን መንግስት የሚያመጣው መግለጫ ሲፋለስ ነው የምናየው። ዋናው መሰረታዊ ነገር መንግስት ከዚህ ማምለጥ አይችልም። ከምንም ተጠያቂነት ሳይሆን ኃላፊነት አለበት። ይህን ነገር ቱ ደ ቦተም ኦፍ ዲስ መድረስ አለበት። ቱ ደ ቦተም ወርዶ እውነታው ጋር መምጣት አለበት። የትም አካባቢ ጋር እገታ ተፈጸመ ይባል እገታው መፈጸሙ እስከታወቀ ድረስ ልጆቻቸውን የሚጠብቁ ወላጆች እስካሉ ድረስ መንግስት ተከታትሎ ጉዳዩን መሬቱ ላይ ወርዶ ማየት አለበት። ይህንን የመንግስት እንቅስቃሴ ማደናቀፍ የሚችል ምንም አይነት ኃይል የለም የፍላጎት ካልሆነ በስተቀር። ስለዚህ መንግስት ከዚህ ማምለጥ አይችልም። ዋናው መሰረታዊ ነገር ግን እዚህ ይሄ ነገሩን ማነወር እየተቻለ በሚገባውና በሚገልጸው ቋንቋ ተጠቅሞ ነገሩን ማነወር እየተቻለ ነገሩን ማንቋሻሽ እየተቻለ ለመንግስት ወግኖ ለተቃዋሚ ወግኖ እየተረባረቡ
እንዴት አድርጌ በዚህ ግፍ እንዴት በዚህ ልጅ ቁስል እንዴት አድርጌ በዚህ ልጅ ቁስል መንግስትን በመታው የመንግስት ደጋፊ ነን የሚሉም ደግሞ እንዴት አድርገን በዚህ ፕሮግራምና በዚህ ልጅ ቁስል ተቋሚዎቹ እንደምንመታ ካልኩሌት የምናደርግ ከሆነ ልጅቷ ላይ ድርጊቱን ከፈጸሙት በላይ ነገሩን ለማድበስበስና ለፖለቲካና ለኢኮኖሚ ፍጆታ ለፕሮፓጋንዳ የበላይነት ለመጠቀም የምንጋጋጠው ሰዎች ከደፋሪዎች የበለጠ ግፍ እየሰራ ነው። ዋናው መሰረታዊ ነገር ይሄ ነው። ትልቁ ነገር እንዴት ነበረ ከዚህ በፊት ስንተርካቸው የነበሩ ለምሳሌ አንድ በግልጽ ቋንቋ ማንሳት የምንችላቸው ነገሮች አሉ። አሁንም ሁለት እንትኖችን ላንሳ። አንድ ሰው በ2022 እና በ2025 ተመሳሳይ ድርጊትን እንዴት አድርጎ እንደዘገበው ስለሚያሳይ ማለት ነው። አሳየ ደርቤ የሚባል ሰው ነው ዲሴምበር 17 2022 ላይ ጥቃቱን ማስቆም ይቅርና መገረም የተሳነው ህዝብ ይልና አንድ ጽሑፍ ያጋራል። ጽሑፉ ህዳር 25 2015 ዓመተ ምህረት ከደምቢ ዶሎ ዩኒቨርሲቲ ታግተው ደብዛቸው እንዲጠፋ የተደረጉ 26 የአማራ ተማሪዎች ስም ዝርዝር ይልና ይዘረዝራል። 26 ተማሪዎች። አሁን እዚህ ውስጥ ስም አይደለም እኔ የምፈልገው እቺ ልጅ እዚህ ውስጥ ትኑር አትኑር ምናምን አይደለም። ማለት በስም ደረጃ ብዙ ሰዎች 2019 አይደለም 2022 ነው ይላሉ። 2022 አይደለም ከዛ በኋላ ነው ይላሉ። በተለያየ ጊዜ ነው በተለያየ ቦታ ነው ይላሉ። ይሄን ሁሉ እንትን ያመጣው ነገር ምንድነው? ኢቢኤስ የተሟላ መረጃ አለማቅረቡ፣ ከዛ ደግሞ ሁሉም የራሱን አሰምሽን ከደምቢ ዶሎ ከታገቱ ተማሪዎች መካከል አንዱ አምልጣ ራሷን ህይወት ያተረፈች ምናምን ተብሎ የራሱን የሆነ ትርክ ተሰራለት። ስለዚህ ነገሩ ሁሉ ከቁጥጥር ውጭ ወጣ። ስለዚህ ይሄ ነገር ደምቢ ዶሎ ላይሆን ይችላል፣ ደብረ ማርቆስም ሊሆን ይችላል፣ ደብረ ታቦርም ሊሆን ይችላል፣ ጎንደርም ሊሆን ይችላል፣ ባህር ዳርም ሊሆን ይችላል። ምክንያቱም እነዚህ የጠቀስኳቸው ቦታዎችም ከደምቢ ዶሎ ባልተናነሰ ይሄ ግፍ ለመፈጸም የአቅሙ ስንነት የለባቸው፣ የፍላጎቱ ስንነት የለባቸው። ይሄ በደንብ ተሰምሮ መታወቅ ስላለ 26ቱን ልጆች ይዘረዝራል። ከዛ በኋላ 26ቱን ዘርዝሮ እንግዲህ የዛሬ 2 ዓመት ዲሴምበር 17 ነው ይሄን የጻፈው። የዛሬ 3 ዓመት አካባቢ ወይም የዛሬ 2 ዓመት አካባቢ ከ9 ሰዓት በፊት ደግሞ የኦህዴድ እና የኦነግ የእገታ ዶሴ በስሱ ሲገለጥ ይልና ከ9 ሰዓት በፊት ነው አይ ቲንክ ዛሬ የጻፈው ጽሑፍ ነው። ህዳር 25 2012 17 የአማራ ብሔር ተወላጆች የደምቢ ዶሎ ዩኒቨርሲቲ ተማሪዎች በኦነግ ሸኔ ታጣቂ ቡድን ታግተው ይኑሩ ይሙቱ ሳይለይ ተረሱ። ቤተሰቦቻቸው በተደጋጋሚ መንግስት ያለ የልጆቻችንን ነገር አንድ በሉን ቢሉ ሰሚ ሳያገኙ ቀሩ። መቼ? ህዳር 25 2012። ከዛ ህዳር 29 2015 በዕለተ ሐሙስ ከደምቢ ዶሎ ዩኒቨርሲቲ ወደ አዲስ አበባ በኦዳ ባስ የሚጓዙ ወቅት በምዕራብ ወለጋ የጊምቢ ወረዳ ጉሊሶ ቀበሌ ውስጥ 9 የአማራ ተወላጆች ታገቱ። ታጋጅ ተማሪዎች ስም ዝርዝር ብሎ ይዘረዝራል። ህዳር 29 2015 ስንት ተማሪዎች? 9። ህዳር 25 2015 ከደምቢ ዶሎ ተማሪዎች ደብዛቸው እንዲጠፉ የተደረጉ 26 ተማሪዎች ናቸው። ከዛሬ 2 ዓመት በፊት 26 ነበሩ። ዛሬ ሲጻፉ ግን ህዳር 29 ነው። እዚህ ጋር ህዳር 25 ነው የሚለው። ህዳር 25 2015 ነው የሚለው። 29 ነበሩ። ህዳር 25 2015 26 የአማራ ተማሪዎች ዝርዝር ነው። ስም ዝርዝራቸዋል። እዚህ ስም ዝርዝር ውስጥ ተማሪ ብርቱካን ተመስገን ከበደ የተባለ ስም ዝርዝር አላገኘው። ህዳር 25 2015 በዲሴምበር 17 2022 በጻፈው ጽሑፍ ላይ 26 ተማሪዎች ናቸው ያለው። እዚህ ጋር ሲመጣ ቀኑንም ቁጥሩንም ያሻሽለውና ህዳር 29 2015 በዕለተ ሐሙስ ከደምቢ ዶሎ ዩኒቨርሲቲ ወደ አዲስ አበባ በኦዳ ባስ በሚጓዙ ወቅት በምዕራብ ወለጋ የጊምቢ ወረዳ ጉሊሶ ቀበሌ ውስጥ 9 አማራ ተወላጅ ተማሪዎች ታገቱ ይላል። እንግዲህ ይህንን ለሚያይ ሰው አንድ እየቀረበ ያለው መረጃ ፈጽሞ እርስ በእርሱ የሚጋጭ መረጃ ነው። በአማራ ክልል ተነስቶ ወደ ዋናዋ ከተማ አዲስ አበባ በአውቶቡስ ሲጓዙ የነበሩ ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች ሰኔ 25 2016 እያለ ነው የሚቀጥለው። ከዛ በኋላ ያለው ዝርዝር ሲዘረዝር እስከዛሬ ታገቱ የአማራ ተወላጆች ብሎ ነው እንግዲህ የሚቀጥለው። እዚህ ጋር 9 የነበሩት እዛ ጋር ደግሞ የዛሬ 2 ዓመት ደግሞ ሲጽፈው 26 ነበሩ። ይኸው ተመልካቾች ማየት ስለሚችሉ ማለት ነው። ይሄ ነው እዚህ ሀገር ላይ በእያንዳንዱ
የቤተሰብ እንባ ውስጥ በእያንዳንዱ የተጎጂዎች ቁስል ውስጥ በእያንዳንዱ ህይወት መቀጠፍ ውስጥ እንደ ጥንባን ሳል ትርፍ ለማግኘት የሚሞከረው ይሄ ነው። አሁን እየተደረገ ያለው ጥረት ይሄ ነው። የመንግስት ደጋፊ መስለው በመንግስት ላይ ነጥብ እያስቆጠሩ ያሉ ሰዎች ደግሞ አሉ። መንግስትን የሚደግፉ መንግስትን የሚከላከሉ የሚመስሉ ምንም አይነት የተጨበጠ መረጃ አይኖራቸው። ዛሬ ላይ መጥቶ ስለ ኢቢኤስ ቲቪ ባለቤት ኤርትራዊ ስለሆነ እንደዚህ ስለሆነ ብሎ ያወራል። ምንም የማይገናኝ ነገር ነው። በዚህ እንደዚህ ተከላክለሽ አይደለም መንግስትን የምትከላከዩ። መንግስት እንዲጠነክርልሽ የምትፈልጊ ከሆነ መንግስት ህግና ስርዓት እንዲያስከብር የምትፈልጊ ከሆነ ሀገርሽ ውስጥ ሰላምና ፍትህ እንዲሰፍን የምትፈልጊ ከሆነ መንግስት ስራውን መስራት አለበት። በቃ በግልጽ ቋንቋ የሚመለከታቸው አካላት ልጅቷን በተገቢው መንገድ አፕሮች አድርገው የት ዩኒቨርሲቲ ነበርሽ፣ ዓመተ ምህረት ውስጥ መቼ ነበር ብሎ ይሄንን ማጥራት ያስፈልጋል። ከዛ በኋላ ዩኒቨርሲቲዎቹ ጋር መሄድ ያስፈልጋል። ዩኒቨርሲቲውም ተጠያቂነት ስላለበት አንድ ተማሪው በዚህ ደረጃ ተጎርታ ተመልሳ እሱ ጋር ስትሄድ ተገቢውን ሕክምና ሰጥቶ ተገቢውን ድጋፍ ማድረግ ሲገባው የትኛው የሀገራችን ዩኒቨርሲቲ ነው ዳግም መድፈር በልጅቷ ላይ የፈጸመው ብሎ መጠየቅም ያስፈልጋል። ምክንያቱም ሄደች ማከም የሚችሉትን አከሙኝ፣ ከዛ አምጥተው አዲስ አበባ ጣሉኝ ነው የምትለው በራሳቸው መኪና። ዩኒቨርሲቲዎች ከዚህ በላይ ግፍ እንደሚፈጽሙ እኔ አውቃለሁ። ግን የትኛው ዩኒቨርሲቲ ብሎ መጠየቅ አለበት። የትኛው ዩኒቨርሲቲ ነው ይሄን ያደረገው? እንደዚህ ተጎርተሽ አሳክሞ አገግመሽ ወደ ቤትሽ መመለስ ሲገባው አምጥቶ ጎዳና ላይ ቤተክርስቲያን ደጅ ላይ አዲስ አበባ ላይ አምጥቶ የጣለሽ የትኛው ዩኒቨርሲቲ ነው ብሎ መንግስት መጠየቅ። መንግስት ይሄንን ነው መስራት ያለበት። ራሱን የዘገየም ቢሆን ራሱን የፍትህ አካል ማድረግ ከፈለገ ይሄን ነው ማድረግ ያለበት። ልጅቷን በግልጽ ቋንቋ ይሄ ሲደረግ ምን እንደሚባል ሳላቀርጭ አይደለም። ግን ይሄን ነው መንግስት እቺን ልጅ አፕሮች አድርጎ ለምንድን ነው የት ዩኒቨርሲቲ ነው ይሄ ነገር የተፈጸመው መቼ ነው ብሎ ቢጠይቅ እና ልጅቷ አይ እዚህ ቦታ ነው እዚህ ቦታ ነው እዚህ ቦታ ነው ሰው እንደሚለው አይደለም ብትል መንግስት አስገድዶ ጫና ውስጥ ከቶ ሚል ትርክት እንደሚመጣ ዋናው ትልቁ ነገር እሱ አይደለም። እነዚህ በፈለጉት መንገድ ቢጮው ችግር የለውም። ዋናው ነገር የዚህ ልጅ እውነት ካለ እቺ ልጅ እውነት ውስጡ ካለ ያንን እውነት አውጥቶ የተጓደለባት የዘገየባት የቀረባት ፍትህ ካለ ፍትህን ሰርቭ ማድረግ ያስፈልጋል። በመንግስት እንዝላልነትና ደካማነት የስንቱ ፍትህ ነው ተዳፍኖ የቀረው? ምክንያቱም እስካሁን ብዙ ብለናል ስለነ ሲምቦ። በቅርብ የሞተች የአርቲስት አንዷለም ባለቤት አለች። የእሷ ጉዳይ ነበር ሰሞኑን ሲራገብ የመጣው። እሷ ተረሳች። አሁን ብርቱካን መጣች። ብርቱካንን የሚያስረሳ አጀንዳ ደግሞ ሲመጣ ወደዛ እንሄዳለን። የኛ ሆይታ ለትንሽ ቀን ነው ይታወቃል። ግን እስካሁን በመጣንባቸው መስመሮች እየተነጋገርን ብንሄድ ለየትኛው ለሞተ ሰው፣ ለየትኛው ለተገደለ፣ ለየትኛው ለተበደለ ፍትህ ሲሰጣየን አብዛኛው ሰው ፍትህ አልባ ሆኖ ነው የቀረው። ፍትህ አልባ ለመሆናችን በራሱ የመንግስት አሰራርስ ተጠያቂ አይሆንም ወይ? ምክንያቱም አብዛኛው ሰው ህግ ላይ ተስፋ ቆርጧል። አሁን ላይ መሬት ላይ ያለውን እውነታ እናውራ። ፖሊስ ጣቢያ ሄደሽ ለምን አታመለክችም? ፖሊስ ጣቢያ ሄደ ለምን ሲባል ምን ላገኝ የሚል ሰው በስቷል። ይሄ ማለት የፍትህ ስርዓታችን ላይ ያለውን ችግር በባለፈውን ፕሮግራማችን አንስተን ነበርና ግን መንግስት ይሄ ሁሉ ወቀሳ ያለበት ይሄ ሁሉ ፍትህ አልባ ሆኖ ባለበት ሀገር ምንም አይነት እንቅስቃሴ ሲያደርግ አላየንም። ለምሳሌ ሴቶችና ህጻናት ሚኒስቴር የሚባል መስሪያ ቤት አለ። በየጊዜው ሪፖርት ሲያቀርብ እንሰማለን። ከየት አምጥቶ እንደሚያቀርበው ባናውቅም፣ ምክንያቱም ሴቶችና ህጻናት ጉዳይ ሚኒስቴር እያለን አንድ ተቋም ራሱን ችሎ መንቀሳቀስ እየቻለ በእንደዚህ አይነት ድርጊት ውስጥ ግፍ የተፈጸመባቸው የተደፈሩ ብዙ መከራ የደረሰባቸው ሴቶች ወደ ፍትህ ሚኒስቴር ሲሄዱ ወደ ህግ አካላት ሲሄዱ እዛው ተዳፍኖ ከማስቀረት የዘለለ ጉዳዩን ይዞ ተከታትሎ ፍርድ ቤት አድርሶ ፍትህ ሲያሰጣቸው ሲደርስላቸው አላየንም። በሚኒስቴር መስሪያ ቤት ደረጃ ግን ቁሞ ምን እየሰሩ ነው? እንደዚህ አይነት አካላትስ ነው ወይስ እንዲሁ ቢሮ ውስጥ ተሽሞንሙኖ መቀመጥ ነው የተመረጠው? ስናይ ምንም አይነት እንቅስቃሴ እያየን አይደለም። ለህፃናት ፍትህ ሲሰጥ አናይም። ብዙ ህፃናት እየተደፈሩ ነው፣ እየተገደሉ ነው፣ ቤት ውስጥ ስቃይ እየደረሰባቸው ነው። ብዙ ሴቶች ቤት ውስጥ አቢውዝ እየተደረጉ ውጭ ወጥቶ ሲናገሩ፣ መቼም ይሄን ማህበረሰብ ታውቃለህ፣ ባህላችን ሰብሮ ወጥቶ መናገር በራሱ በጣም ከባድ ነው። እቺ ልጅ ብርቱካን የተባለችዋ ልጅ ይሄንን ራሱ ደፍራ በመናገሯ
ትልቅ እንትን ነው ማለት እንደዚህ አይነት ሞራል ያለው ሰው የለም በእኛ ባህል። ሴት ነሽ አንቺ እሱ ወንድ ነው ችግር የለውም እየተባልን አድገን እንደዚህ አይነት ባህሎችን ሰብሮ ወጥቶ መናገር በራሱ በጣም ብዙ ድፍረትና ብዙ ነገር የሚጠይቅ ነው። በዚህ ሁሉ ውስጥ አልፈው ግን ይሄን ሁሉ ባህል ሰብረው አልፈው የዚህን ማህበረሰብ ምላስና ስድብ ለመቻል ራሳቸውን አጋፍጠው ሚዲያ ላይ የወጡ ሴቶች ፍትህ ሲያገኙ አላየንም፣ ሲሳለቁባቸው ነው ያየነውና እንደዚህ አይነት ሁኔታዎችን የማይሰራ ድርጅት ስለምን ተቋቋመ? ነገሩን መስመር ለማስያዝ ኢትስ ኖት ፌር ለየትኛውም አካል መንግስት ፍትህ እየሰጠ አይደለም ብሎ ማቅረብ ፌር አይደለም። እስካሁን ያየናቸው አሉ ያየናቸው ዋናው መሰረታዊ ነገር ሜዳ ላይ ያለው ሚዲያ ላይ የሚቀርበውና ከሚዲያ ውጪ ያለው ሚዲያ ላይ ውጪ ያለው በጣም ብዙ ነው አይደለም ማለት ፍትህ ሚዲያ ላይ ያሉ ለፕሮፓጋንዳ ለፖለቲካ ፍጆታ ይዋሉ አሉ። እነዛ ላይ ፍትህ ሰርቪስ ይደረጋል አየነው። አብዛኛው ህብረተሰባችን ግን ሙሉ ለሙሉ ፍትህ ጦት ውስጥ እየዳከረ ነው ብሎ ማቅረብ ደግሞ አይቻልም። ለምሳሌ እኔ አንድ እንትን ልንገርህ። አሁን ቡራዩ አካባቢ የዛሬ 4 ዓመት 5 ዓመት ይመስለኛል ተከራይተን የምንኖርባት ግለሰብ ነበረችና ቤቷ ውስጥ የምታገለግላት ልጇን እንደገደለቻት ነው እንግዲህ እሷ ምርመራም ተደርጎ ልጅቷ ፍርድ ቤት ድረስ ቀርባ 2 ዓመት ተፈርዶባት እንደነበር ተናግራለች ወጣ። ከዛ በኋላ ግን ልጅቷን መንገድ ላይ ያየቻት እና ወጣ ለሚዲያ ተናግራ ነበር የሚመለከተው አካል ትኩረት እንዲሰጠው። ምክንያቱም ሕፃን ልጅ ነው የተገደለው፣ 7 ዓመት 8 ዓመት የሚሆን ልጅ ነው እድሜውና እንደዚህ አይነት ተስፋ መቁረጦችን የምናየው ከመሬት ተነስተን አይደለም። አሁን ሚዲያ ሶሻል ሚዲያው ላይ ታዋቂ ስትሆንና ወጥተ ደግሞ እንደዚህ ደፍረ የምታወራው ብቻ ነው ፍትህ አጣልን የምንችለው። መሬት ላይ የምናያቸው ብዙ በፍትህ መንጓተት ውስጥ ተስፋ ቆርጦ ቤት ውስጥ ብዙ ጊዜ ዋናው መሰረታዊ ነገር ፍትህ አጣው እንጂ ፍትህ አገኘው ተብሎ በሚዲያ አይነገርም። ብዙ ጊዜ ለኔ ብዙሃኑ ፍትህ አግኝቶ ጥቂቶችም ቢሆኑ ፍትህ ያጡት እነዛ ጥቂቶች ፍትህ ማጣታቸውም ተገቢ አይደለም ብሎ ማለት ይቻላል። ምሳሌ በየጓዳችን በየጉራንጉራችን እናገኛለን። የፍትህ ጦት ምሳሌ የፍትህ የሚያገኙ ሰዎችን እስከሆነ ይሄ በእንትን ውስጥ አለ አይደል? አንድ ሰው ከቤት ሲወጣ ቀይ መኪና ፍለጋ ከወጣ ቀይ መኪና የማየት እድሉ ብዙ ነው ይባላል በሳይኮሎጂ ውስጥ። እኛ ፍትህ ያጡትን ስለምንፈልግ ፍትህ ያጡትን ማግኘት ከባድ አይደለም። ዘርዝሪ ብልሽ በአንድ ደቂቃ ውስጥ ሜቢ አንድ 20-30 ስሞች ልዘርዝር ትችላለሽ። ለምሳሌ በቃ ኦሮሚያ ክልል፣ አማራ ክልል ምናምን ከትግራይ ከምናምን 20-30ውን በአንዴ ልታወርጁ ትችላለሽ። ስም ሳትሳሳች ከናባት ከናያት ሁሉ ልጠሪ ትችላለሽ። ፍትህ ያገኙ ሰዎች ስም ዝርዝር እስቲ ጥሪልኝ ብልሽ ደግሞ አንድም ሰው አጥሪልኝ። ምክንያቱም የምንፈልገው ትልቁ ለኔ አሁን ለምሳሌ ትክክለኛም ስራችን መሆን ያለበት እሱ ነው። የተጓደለ ነገር እንዲሟላ ነው የምንጠይቀው እንጂ የሞላውንማ ችግር የለም እሱ የቤት ስራ ሰርቷል። ያጡትን ነው በቃ የጠፋ እንደሚፈለጋ ወጣ እንደሚለው መጽሐፍ ቅዱሱ ብዙሃኑን የ99ን በጎች ትቶ የጠፋውን አንድ በግ ፍለጋ ጠፋ ወጣ እንደተባለ የተጓደለች ፍትህ ፍለጋ ነው የምንወጣው። የመንግስት ሰዎችን ማድረግ ያለባቸው ትልቁ ስራቸው ሊሆን የሚገባው የተጓደለበት ቦታ ላይ ነው ትኩረት ማድረግ ያለባቸው። ዋናው ነገር ለፍትህ ቅድም አንስተሻል። ለምሳሌ የቀነኒን ታሪክ አንስተሻል፣ የአንዱዓለምን ባለቤት። በዛ ላይ ብዙ ነገር ማለት አልፈልግም እውነቱን ለመናገር ስለማናቅ ስለማይገባን ወይ ደግሞ ኮንሰርንድ ስላልሆን ስላላዘን ምናምን አይደለም። ዋናው ነገር በዝምታችን ውስጥ የሚመለከታቸው አካላት ተገቢውን ማጣራት ተገቢውን ስራ መስራት አለባቸው ብዬ ስለማምን ነው። ለምሳሌ አንዳንዱ ተነስቶ ዛሬውኑ ስንት ዓመት አብራው የኖረችን ባለቤቱን ገደላት ብሎ ለመናገር ይደፍራል። ምን ተጨባጭ ነገር አግኝታችሁ ነው? ምን ይዛችሁ ነው? ምናምን እስቲ ከዚህ ቲክቶክ፣ ከዚህ ሜሴንጀር፣ ከዚህ ቴሌግራም፣ ከዚህ ምናምን ብሎ የቻት እንትኖችን ወይም ደግሞ ኮንቨርሴሽኖችን ይዞ ይመጣል። ወይ ደግሞ የሆነ ፎቶ ይዞ ይመጣል። ድንገት አንዳንዴ ለምናልባት ነቢይ መኮንን ይመስለኛል ለምናልባት አንዳንዴ ቦታ መተው ያስፈልጋል ይባላል። ምናልባት አንድ ፊት ሆኖ ነፍሷን ይማረው እናች ልጅ ሄዳለች፣ ኦሮሞ እንደሚለው ወደ እውነት ቦታ ሄዳለች። ግን ቆሞ ያለ ሰው አለ 99.9% ድርጊቱ ፈጽሟል ብሎ ሊያሳምኑ የሚችሉ ሰፖርቲቭ ኤቪደንስ ቢኖርም for the sake of 0.1%
ይሄ ልጅ ድርጊቱን ባይፈጽመውስ ምን ሊሰማው ይችላል ተብሎ መጠንቀቅም ያስፈልጋል። ዳስ ዋት ዊ ኮል ኢት ቤኔፊት ኦፍ ዳውት መስጠት ያስፈልጋል። ለተወሰነ ጥርጣሬ ማድረግ ያስፈልጋል። ሁሉም ነገር በምትፈልጊው ደረጃ የምትፈልጊውን ነገር ሰፖርት እያደረገልሽም ከሆነ አንዳንዴ ድንገት እኔ ያላየሁት አንግል ቢኖር ድርጊቱ እሱ ባይፈጽመው የሚደርስበት የሞራል ስብራት ብሎ መጠንቀቅ ያስፈልጋል። በዚህ መጠንቀቅ ውስጥ ግን በምንም አይነት ተአምር እከሌ ስለሆነ ተብሎ ሊጓደል የሚገባ ፍትህ ሊኖር አይገባም። ለኔ ኦሮሞ ሆኖ ይሄ ተግባር የፈጸመ አካል ጠላትነቱ ከዚህች ልጅ በላይ ለኦሮሞ ሕዝብ ነው። ጠንቅነቱን በዛው ደረጃ ኦሮሞ በዚህ ላይ በዚህ ዘራፊ፣ በዚህ ጨፍጫፊ፣ በዚህ ደፋሪ ላይ ባለቤትነት አይደለም ሊጠይቅ የሚገባው። ይሄ ከኛ የተወለደ መስሎን እንጂ እኛን አይደለም ብሎ ነው ሊያወጣው የሚገባው። አይመለከተኝም። ግፈኛን የኔ ማለት ወንጀለኛን የኔ ማለት ምን ሊያስከትል እንደሚችል የትግራይ ሰዎች መጠየቅ በቂ ነው። የትግራይ ሰዎች ወደ ጦርነት ውስጥ ከመግባታቸው በፊት እነዚህ ሰዎች ወንጀለኞች ናቸው፣ በህዝብና በሀገር ላይ ግፍ ፈጽመዋል፣ ተጠያቂነት ሽሽት ነው ወደ እናንተ የመጡት፣ ተጠያቂነት ሸሽተው አድኑን ብቻ አይደለም እያሉ ያሉት፣ ሙቱልን ነው ግደሉልን ነው እያሉ ያሉት። ለነዚህ ሰዎች ብላችሁ አትሙቱ፣ ለነዚህ ሰዎች ብላችሁ አትለቁ። ስትበሉ ስትዘርፉ አላስታወሳችሁንም። ይህን ሁሉ ግፍ ስትፈጽሙ እኛ ጓሮ መታችሁ አንድ ኩሬ ውሃ አላወጣችሁልንም ብላችሁ ግፏቸው፣ ህግ እንደሚያደርግ ያርጋችሁ፣ የጻፋችሁት ህግ ይዳኛችሁ ብላችሁ መልሷቸው ሲባሉ አይ እኛ እንድንተርፍ ዋት ይትረፍ ተባለና በመቶ ሺዎች የሚቆጠሩ ወጣቶች ተገበሩላቸው፣ የህይወትና የአካል ጉዳተኛ ሆኑላቸው። ዛሬ የትግራይ ህዝብ እነዛን ሽማግሌዎች በወጣቶች ህይወት መስዋዕትነት አካል መጉደል ህይወታቸውን ያስቀጠለላቸው ሽማግሌዎች ዛሬ ተጨማሪ መስዋዕትነት ይፈልጋሉ። ወንጀለኛን እኔ ማለት ይሄ ነው። እኔ ኦሮሞ ሆኜ ጠቅላይ ሚኒስትር አብይ አህመድ የሚሰሩት ወንጀል ኦሮሞ ስለሆኑ ኦሮሞ አይጋራቸውም ወንጀላቸው። ይሄ መሰመር ያለበት አቀ ኦሮሞ የሚጋራቸው ኦሮሞነትን ብቻ ወንጀልን አይጋራቸው። ምክንያቱም ወንጀል ከኦሮሞነት ጋር ተጣብቆ የሚመጣ ነገር አይደለም። ወንጀል የባለቤት የግለሰብ ስራ ነው። ወንጀልን የማህበረሰብ ስራ ማድረግ አያስፈልግም። የአንድ እምነት ስራ ማድረግ አያስፈልግም። በዚህ ውስጥ ለምሳሌ ከአንድ ሃይማኖት ተቋምን የሰደበ ግለሰብ አለ። ያንን ግለሰብ ለመከላከል የሃይማኖት ሽፋን ለመስጠት ይሞክራል። ይሄ ወንጀሉ በግለሰብ ደረጃ ተፈጸመ፣ ግን ወንጀሉን ወደ ማህበረሰብ ወደ አንድ የእምነት ቡድን የመሰብሰብ ጥረት ተካሂዷል። ይሄ ነው ስህተቱ። ይሄ ነው ወንጀልን በማህበረሰብ ላይ ነው ወንጀል የሚፈጸመው። እኛ ሀገር ደግሞ ወንጀሉ ላይ ማህበረሰቡ የባለቤትነት ክሌም ያደርጋል። ስለዚህ ዋናው መሰረታዊው ነገር አዎ ድርጊቱ አጸያፊ ነው። ይሄ ድርጊት ተፈጽሟል የሚል ሙሉ ማስረጃ ቀርቦበታል ብዬ አላምንም። የት ተፈጸመ የሚለው ሙሉ ማስረጃ ቀርቦበታል ብዬ አላምንም። የተሟላ መረጃ በፐብሊክ ዶሜን ውስጥ አለ ብዬ አላምንም። ግን ብዙ መጓደሎች ቢኖሩም በሀገራችን ነባራዊ ሁኔታ ውስጥ በሀገራችን አሁናዊ ሁኔታ ውስጥ መሬት ላይ ያሉ እውነታዎች የሚያሳዩን ከዚህ የከፉ ድርጊቶች እንደሚፈጸሙ ነው። እነዚህ ከዚህ የከፉ ድርጊቶች በሚፈጸሙበት ሁኔታ ያልተሟላ መረጃ ይዞ ወደ ህዝብ መምጣት ሚዲያውንም ያስጠይቃል። ደምቢዶሎ ዩኒቨርሲቲ እንዳለው አይነት መጠየቅ አይደለም። ደምቢዶሎ ባልተጠራበት ነው ቤት ያለው ብዙ ነገሮች። ምክንያቱም ኢቢኤስ እንግዲህ ብዙ ጥረት አድርጓል በወቅቱ የነበረውን ሁኔታ ሪኮንስትራክት አድርጎ ለማቅረብ። ጫካ ውስጥ የነበረው ሙቭመንት እንዴት ሊሆን እንደሚችል እንደ ፊልም አርግቶ ቀርጾ አምጥቶታል። በፖሊስ እና በወታደራዊ ስራ ውስጥ ሪኮንስትራክት ማድረግ የሚባል ነገር አለ። አንድ ወንጀል ከተፈጸመ በኋላ ወንጀሉ እንዴት ተፈጸመ የሚለውን ወንጀለኞቹ ተሳትፈውበት እንዴት እንደተፈጸመ ወይ ድርጊቱ የተፈጸመባቸው ሰዎች ተሳትፈውበት የሚደረግ የሪኮንስትራክሽን ስራ አለ። ወንጀሉ ሪኮንስትራክት ማድረግ ማለት ነው። ስለዚህ ኢቢኤስ ይህን ያህል ርቀት የሄደው ኢቢኤስ ወንጀለኞቹ እንዴት ድርጊቱን ሲፈጽሙ እንደነበረ በጭንቅላታችን ውስጥ እንዲሳል ምስል ለመከሰት የሄደውን ርቀት ያክል የት ተፈጸመ፣ እንዴት ተፈጸመን ብቻ ሳይሆን መቼት የሚባል አላለም በልብ ወለድ ውስጥ መቼና የት። ቢያንስ ያ ነገር መቼና የትን መመለስ ነበረበት። ኢቢኤስ ይዞት የመጣው ጥያቄ መቼ የሚለውንም ሙሉ ለሙሉ አይመልስም፣ የት የሚለውንም ሙሉ ለሙሉ አይመልስም። ስለዚህ መቼቱ የለም።
ሙሉ መረጃ ያለማቅረብ ፍላጎት ካልሆነ በስተቀር ደግሞ እንደዚህ አይነት የተጓደለ ፕሮግራም መስራት አይችሉም። ምክንያቱም ሰው ወንጀል ተፈጸመ ሲል የመጀመሪያ ጥያቄው የት የሚል ነው። የት ብሎ መጠየቅ ምንድነው ከባድ ያደርገው? የፋርማሲ ተማሪ ነኝ ዩኒቨርሲቲ ገብቼ 2ኛ ዓመት የፋርማሲ ተማሪ ነኝ አለች። የት ዩኒቨርሲቲ ብሎ መጠየቅ ምንድነው ከባድ ያደርገው? ዓመተ ምህረት ውስጥ መቼ ነው ማለት ምንድነው ከባድ ያደርገው? ለምሳሌ ብዙ ቦታ ላይ ልጅቷ አምልጣ ምናምን የሚል ነገር አይቻለሁ። አምልጣ ተረፈች ነው አይደለም፣ አምልጣ አይደለም። ልጅቷ በታሪክ ውስጥ አሁን ለምሳሌ የምትናገረው ከ6 ቀን በኋላ ስነቃ ራሴን ጫካ ውስጥ ጥዬ ነው ያገኘሁት ነው የምትለው። ብዙ ነገሮች አሉ ቅድም ያላነሳናቸው በኮንተንት ዋይዝ ለልጅቷ ጥንቃቄ መደረግ ስላለበት። ስለዚህ ዋናው ነገር የመንግስት ደጋፊ ነን የሚልም ሰው በዚህ ውስጥ የፖለቲካ ትርፍ የለም። በዚህ ውስጥ የሚገኝ የፕሮፓጋንዳ የበላይነት የለም። በተለያየ መንገድ የኢኮኖሚና የፖለቲካ ጥቅም እናገኛለን ብለው ማስረጃ አገኘው ብሎ ሲሯሯጥ የነበረ ይሄ ነገር ደንቢዶሎ እንደዚህ ተፈጽሞ ብሎ ያለ ብዙ ሊስቶችን አውጥተን አይ 2019 ነው ሲሉ 2019 ላይ ሄደን አየን። እንደው እቺ ልጅ ስሟ ካለ ብለን አይ 2022 ምን ሆነ 2022 መተናየን ስሟ ካለ ብለን ግን ቢያንስ እነዚህ ሰዎች ቦታ ስፔኩሌት ወይም ደግሞ መጠንቆል ባይጀምሩ ኖሮ ኢሹ ደረቅ ወንጀል፣ በማህበረሰብ ላይ የተፈጸመ ጸያፍ ወንጀል፣ በህብረተሰብ በህዝባችን ላይ በባህላችን ላይ በሃይማኖታችን ላይ የተፈጸመ በማንነት ላይ የተፈጸመ ደረቅ ወንጀል ነው። ሊዳኝ የሚገባውም ደግሞ ግልጽ በሆነ ፍትህ ነው። ስለዚህ ዋናው መሰረታዊው ነገር የታሪኩ ባለቤት አለች፣ ጉዳት የደረሰባት። እቺ ጉዳት የደረሰባትን ልጅ ሞራሏን በጠበቀ ደረጃ አቅርቦ የት ነው እንዴት ነው የሚለው ያልጠሩ ቅድም ያልናቸውን ኢቢኤስ በፕሮግራም ውስጥ ያላካተታቸው የተባሉትን ፕሮግራሞች ማቅረብ ያስፈልጋል። በዚህ ዘመን ኢቢኤስ ቪዲዮ አንሳ ተብሎ ነው ያነሳው። በዚህ ዘመን ላይ ኢቢኤስ ቪዲዮ አንሳ ተብሎ ነው ያነሳው ማለትም ምን ለማግኘት የኛ ሰው እኔ የመጀመሪያ ስራዬ ለምሳሌ የሆነ ቪዲዮ ሳይ የመጀመሪያ ስራዬ ስክሪንሾት መውሰድ ነው። ምክንያቱም የኛ ሰዎች ለመዋሸት ብዙ ችግር የለባቸው። የመጀመሪያ ስራቸው ከዛ በፊት ያደረጓትን ፖስቷን ያጠፏትና ከዛ በኋላ ሌላ ፖስት ከዛ ጋር የሚቃረን የሚጋጭ ምናምን ፖስት ይፖስታሉ። ከዛ እንደዚህ እኮ ብለህ ነበር ስትይው አላልኩም በፍጹም አይኔን ግንባር ያድርገው ብሎ ሲክር ታገኘዋለሽ። ከዛ ማስረጃ የግድ ማምጣት አለብሽ። ይህን ማስረጃውን ማቅረብ ይኖርብናል። ስለዚህ ለእኔ እስከሚገባኝ ድረስ በቪዲዮ ማንሳትም የልጅቷ የፍትህ ጥያቄ ሊጓደል ሊዛነፍ አይገባም። በሚፈጠሩ ጫጫታዎች ውስጥም ሊዛነፍ አይገባም። ዋናው መሰረታዊው ነገር ድርጊቱና ድርጊቱ የተፈጸመባትን ልጅ ይዞ እውነቱ ጋር መድረስ ይቻላል። መልካም። እንግዲህ የብርቱካን ተመስገን ጉዳይ በትክክል በፍትህ ተዳኝቶ ፍትህ ታገኛለች የሚለውን ለወደፊት በጋራ የምናየው ነው የሚሆነው፣ ወይስ ተዳፍኖ እንደተለመደው ይቀራል የሚለውንም እንዲሁ እናያለን። ነገር ግን አፈወርቅ የብርቱካንን ጉዳይ እንደው ከትጥቅ ትግላችን አንጻር እንቃኘው እስቲ። የኛ ሀገር የትጥቅ ትግል አብዛኛው እንግዲህ ነፃ አወጣለሁ ከሚል መቀመቅ ውስጥ እየከተተ የመሄድ ነገር ይዞ መጥቷል። ታጣቂዎች እንግዲህ ከጊዜ ወደ ጊዜ ገንዘብ የማካበት የመዝረፍ የማገት ስራ ላይ ነው ተጠምዶ ያሉት። አሁን የደበረው ሁሉ ተነስቶ መሳሪያ ይዞ ይገባል። ከዛ በኋላ ገንዘብ መስራት ነው የሆነው እና በዛ መሀል ደግሞ እንግዲህ ትክክለኛ የፍትህ ጥያቄ ይዞ የሚገቡ ይኖራሉ። የሉም ማለት አንችልም። የህዝቤ ጥያቄ አልተመለሰም፣ ህዝቤ በትክክል መብትና ክብሩ ተጠብቆ መኖር አለበት የሚልም ኃይል ጫካ እንዳለ ይታወቃል። ሁሉም ሰው ሊዘርፍ ገባ አንልም። ነገር ግን አሁን ላይ በምናየው ሁኔታ የትጥቅ ትግል የሚካሄድባቸው አካባቢዎች ላይ ህዝብን ቃል የገቡለትን ቃላቸውን አጥፈው እንመጣልሃለን ነፃ እናወጣሃለን ከማለት አልፈው እንግዲህ እየዘረፉ እያሰቃዩ እያንገላቱ ነው ያሉት እና በዚህ የትጥቅ ትግል ውስጥ ደግሞ እንደምታየው የብርቱካን አይነት ሂደቶች በብዙ ቦታዎች መደፈሮች አሉ፣ ትጥቅ ትግሎች ባሉበት አካባቢ። ይሄ በነገራችን ላይ የትጥቅ ትግል ስንል ጫካና በረሃ ያሉት ብቻ ሳይሆኑ አንዳንድ ግፎችንም በመንግስት ወታደሮች ጭምር ቅሬታ እንደሚነሳ እንደዚህ አይነት ግፎች እንደሚፈጸሙ እንሰማለን። የየትኛውንም አካል ሸፋፍነን ማለፍ አንችልም እና የትጥቅ ትግላችን ውጤት የዘረፋ የደፈራና የግድያ የእገታ ሆኗል። ነፃ ከማውጣት ይልቅ መቀመቅ ወደ መክተት እየሄደ ነው ያለውና እንደው ከብርቱካንና እንዲሁ እንደ ብርቱካን መሰል ሴት እህቶቻችን
በየቦታው እንደዚህ የዚህ ሰለባ ናቸው፣ የዚህ ጥቃት ተጎጂ ናቸው እና እንዴት እንቃኘው የትጥቅ ትግላችንን? በዚህ ውስጥ በተደጋጋሚ ጊዜ ስንለው የነበረ ነገር አለ። የትጥቅ ትግል እዚህ ሀገር ውስጥ እስከተካሄደ ድረስ፣ ጦርነቶች እስካሉ ድረስ ሁሉም ለሰላም ነው፣ ለነጻነት ነው፣ ለዲሞክራሲ ነው የምታገለው የሚል መፈክር ይዞ ግን የሚፈጽማቸው ድርጊቶች እጅግ አስከፊ፣ እጅግ እኩይ የሆኑ ተግባራቶች ሲፈጸሙ እናያለን። ድርጊቱ አጸያፊና አሳዛኝ ስለሆነ ነው እንጂ አሁን በአንዳንዶች መካከል ትላንትና በአንድ አንሶላ ካልተቃቀፍን ሲሉ የነበሩ ፖለቲከኞች ሳይቀሩ፣ በአንድ አንሶላ ካልተዛዘልን የሚሉ ፖለቲከኞች ሳይቀሩ ዛሬ ዳርና ዳር ይዘው ድሮም አንተ ድሮም አንቺ መባባል ደረጃ ላይ ደርሷል። ድርጊቱ የሚያሳዝን የሚያሳቅቅ ማለት ምንም የሚያስቅ ነገር ስለሌለበት ነው እንጂ የእነዚህን ሰዎች እርስ በርስ መነቋቆርና መተቻቸት ስታይ እስቲ ያንን ፈንዲሻ ቀብኝ የሚያስብሉ ናቸው። በቃ ሰዎች ታይምለሽ ማለት ነው። እና ድሮም አንተ ድሮም አንቺ መባባል ተጀምሯል። በዚህ ኢንሲደንት ላይ የተለያየ አቋም ስለያዙ ትናንትና ቅድም እንዳልኩት እንተዛዘል እንተቃቀፍ ሲሉ የነበሩ ሰዎች አሁን ድሮም አንተ ድሮም አንቺ መባባል ተጀምሯል። ለምን? ኢንሲደንቱ የሚተነተንበት ድሮ እንተዛዘል እንተቃቀፍ ሲባባሉ ምንም አይነት ልዩነታችንን ወደ ጎን መተው እንችላለን ተባብለው ነበር። አሁን የጋራ ጠላት አለን ተባብለው ነበር። አሁን በዚህች ኢንሲደንት ላይ ግን የምታየው ነገር እቺ በኢንሲደንት ላይ እንኳን የምትፈጸም ልዩነት ላይ ቶለሬት መደራረግ አይችሉም። መቻቻል የሚባል ነገር የላቸው። አንድ መታወቅ ያለበት እሱ ነው። ሁለተኛው ነገር ለምሳሌ ወደ ኋላ ልሂድና የትግራይን ጦርነት ላንሳው። በትግራይ ጦርነት ጊዜ በምችለው ልክ ጦርነቱ ከመጀመሩ በፊት ያ ጦርነት እንዳይጀመር የምችለውን ሁሉ ነገር ተናግሬያለሁ። ጦርነቱን ህወሓት ሲጀምረው ምንም የአቋም ዝንፍ ሳልል የፌዴራል መንግስቱን ደግፌያለሁ። ጀስት ዋር ነው ብዬ ስለማለት ፌዴራል መንግስቱ ላይ ጥቃት ስለተሰነዘረ፣ አጸያፊ ድርጊት ስለተፈጸመ፣ ከሰው ልጅ የማይጠበቅ ተግባር ስለተፈጸመ ከፌዴራል መንግስቱ ጎን ቆሜያለሁ። በወቅቱ ያ ጦርነት በሚካሄድበት ሰዓት ላይ የተለያዩ ሰዎች በመቶ ሺዎች የሚቆጠሩ ተዋጊ ወታደሮች፣ በመቶ ሺዎች የሚቆጠሩ ታጣቂዎች በሚዋጉበት ጦርነት ውስጥ ምንም አይነት መደፈር አልተፈጸመም፣ ማስረጃ የለም የሚል ሲከራከሩ፣ በፍጹም የላክናቸው ወታደሮች ናቸው፣ በዛ ወገን ያሉ ታጣቂዎች ናቸው፣ ሮቦቶች አይደሉም። ሮቦቶች ሲሆኑ እያንዳንዱን ነገር ቤትሽ ቁጭ ብለሽ ኮንትሮል ታደርጊያለሽ። ሰው ነው ወደ ጦርነት የላክነው። በግራ በቀኝ የሚዋጋው ሰው ነው። ሰው ሲሆን ደግሞ የራሱ የሆነ ፍላጎት፣ የራሱ የሆነ መሻት፣ የራሱ የሆነ ዓላማ፣ የራሱ የሆነ ብዙ ነገር አለው። 100 ምናምን ሺህ በመንግስት በኩል 100፣ 200፣ 300 ሺህ የሚሆኑ ታጣቂዎች በህወሓት በኩል በዚህ ውጊያ ውስጥ ሲሳተፉ በህወሓት በኩል የተሳተፉት ሁሉም የዓላማ አንድነት አላቸው ማለት አይደለም። የፍላጎት አንድነት አላቸው ማለት አይደለም። በመቶ ሺዎች ውስጥ በሺዎች የሚቆጠሩ ደፋሪዎች፣ በሺዎች የሚቆጠሩ ዘራፊዎች፣ በሺዎች የሚቆጠሩ ጨፍጫፊዎች ተሸሽገው ነው የሚሄዱት። ስለዚህ ጦርነት እስካለ ድረስ ጊቭን የሆኑ ነገሮች አሉ የሚታወቁ። የህፃናት ሳይቀር የሴቶች መደፈር ሊኖር እንደሚችል ጊቭን ነው። ይሄ በጦርነት ውስጥ ጊቭን ነው። በቃ መካዳት እቺ መቀነስ ሊቻል ይችላል፣ ሙሉ ለሙሉ ማስቀረት ግን አትችልም። በጦርነት ውስጥ ይሄ ጊቭን ነው። የሲቪሊያን መጎዳት በጦርነት ውስጥ ጊቭን ነው። ክሊን ከት የሆነ ምንም አይነት የሲቪሊያን ዓለማችን እስካሁኑ ጊዜ ድረስ በጣም ብዙ ዘመናዊ ጦርነቶችን አካሄዳ ታውቃለች። ሲቪሊያኖች ግን በሁሉም ቦታ ላይ ተጎድተዋል። በሁሉም ቦታ የሴቶች መደፈር ተከስቷል። ለምሳሌ አውሮፓውያን አንገታችንን አስደፍቶናል፣ ለካ በአውሮፓ ምድር እንደዚህ አይነት ነገር ሊፈጸም ይችላል በሚባለው ዩክሬን ውስጥ በጦርነት ውስጥ ምን ተፈጸመ ብለሽ ቅድም የዘረዘርኳቸው ነገሮች ተፈጽመው ታገኛለሽ። የዓለም ልዕለ ኃያል ሰራዊት ነው የሚባለው የአሜሪካ ሰራዊት ኢራቅ ገብቶ መደፈሮችን ፈጽሟል። ጦርነት እስካለ ድረስ ጀስቲፋይ እያደረግኩ አይደለም። በዚህ ሀገር ስንናገር
ማለት እንደ ልባችን እንዳንናገር ችግር ሆኗል። ምክንያቱም ጀስቲፋይ እያደረግክ ነው የሚል ሰው ይመጣል። እኔ ጀስቲፋይ እያደረግኩ አይደለም። ጦርነት እስካለ ድረስ መሰረተ ልማት አይወድምም ልትይ አትችይም። ጦርነት እስካለ ድረስ ሲቪሊያን አይጎደሉም አይፈናቀሉም ልትይ አትችይም። ጦርነት እስካለ ድረስ ህፃናት ሳይቀር ሴቶች አይደፈሩም ልትይ አትችይም። አሁን ትልቁ ችግር የሆነብን ምንድነው? በዚህ በኩል ጦርነት ይደግፋል። ለታጠቀው ኃይል ገንዘብ ሲያሰባስብ ይውላል። ለታጠቀው ኃይል ጥይት ሲያቀብል ይውላል። ለታጠቀው ኃይል ዩኒፎርም ሲገዛ ይውላል። ለታጠቀው ኃይል ቀለብ ሲሰፍር ይውላል። ከዛ በኋላ ደግሞ አይ ዞር ይልና ኧረ በፍጹም እንዴት እንደዚህ አይነት መደፈር በዚህ ሀገር ላይ ይፈጸማል ይላል። ዋናው መሰረታዊ ነገር እንደዚህ አይነት ድርጊቶች እንዲቋረጡ ከፈለግን የመጀመሪያ ስራችን በሀገር ውስጥ ያለውን ስርዓት አልበኝነት መዋጋት። መሳሪያ አንግተሽ አይደለም፣ ስርዓት አልበኝነት እንዳይኖር ከመሳሪያ አፈሙዝ ጦርነት በመሳሪያ አፈሙዝ ከተከፈተ አብሮ የሚከፈቱ በሮች ቅድም ያልኳቸው ናቸው። የጭፍጨፋ በሮች ይከፈታሉ፣ የመደፈር በሮች ይከፈታሉ፣ የህገወጥነት በሮች ይከፈታሉ፣ የሚፈናቀል በሮች ይከፈታሉ። እነዚህ ከመሳሪያ ላንቃ መከፈት ጋር አብሮ የሚከፈቱ ናቸው። የሚዘጉም አሉ ደግሞ የመነጋገር፣ የመደራደር፣ የመወያየት፣ የሰላም የምናምን የምትያቸው በሮች ደግሞ ይዘጋሉ። ስለዚህ አንዳንዴ ስትከፍቹ ዋን ዶር ቱ ጌትስ የሚባል አለ። በአንድ በር የሚዘጉ ሁለት በሮች። በዚህ በኩል ስትከፍቹ በሩን ለሌላኛው በር መዝጊያ ይሆናል። በዚህኛው ደግሞ ስትከፍቹ ለሌላኛው በር መዝጊያ ይሆናል። ይሄ የተለመደ ነገር ነው። በጦርነት ውስጥ እነዚህን ነገሮች ጦርነትን ስትደግፊ እነዚህ ነገሮችን እየደገፍሽ ነው። አፈናን ልታወግዣ አትችይም። ጦርነት ደግፈሽ አፈና ማውገዝ አይቻልም። የዜጎች መፈናቀልን ልታወግዣ አትችይም። የሴቶች መደፈርን ልታወግዣ አትችይም ጦርነት ከደገፍሽ። አሁንም ደግመን ደጋግመን የምንለው እንደ ብሪጅ ሚዲያ እዚህ ሀገር ውስጥ ጦርነት እስካልቆመ ድረስ እነዚህ ነገሮች መደረጋቸው ይቀጥላል። ጦርነት መቆም አለበት። ጦርነት ሲቆም ደጋግመን ብለናል። ጦርነት ሲቆም በአንድ ወገን ፍላጎት የሚቆም ጦርነት የለም። መንግስት ፈልጎ ያመጣውም ጦርነት የለም። ብቻውን ፈልጎ ያመጣውም ጦርነት የለም። ብቻውን ፈልጎ የሚያቆመውም ጦርነት የለም። ከዚህ በፊትም ብለናል። ጦርነት በአንድ እኩይ ቡድን ፍላጎት ጦርነት ሊጀምር ይችላል። ዩኒላትራሊ ማንም ሰው አይደለም ቡድን፣ ግለሰብ ጦርነት ሊጀምር ይችላል። ጦርነት ማስቆም ግን በአንድ ግለሰብ ውሳኔ የሚደረግ አይደለም። ሁሉንም ወገኖች መንግስትንም፣ ተቋሚው፣ ታጣቂው እኩል መወቀስ አለበት። ከጦርነት በመለስ ያለ አማራጭን አሟጡ። በጦርነት ውስጥ 1 ዓመት ከመቆየት በመወያየት ጠቅላይ ሚኒስትርም ሲሉት ነበረ፣ በመወያየት ውስጥ 20 ዓመት መቆየት ይሻላል። ምክንያቱም በጦርነት ውስጥ ህዝብ እንደ ህዝብ፣ ሀገር እንደ ሀገር መቀመቅ ይወርዳል። ይኸው ቁጥሩን እኮ አይስቱትም። በትግራይ ጦርነት ውስጥ ምንም አላተረፍንም። ዛሬ የፋኖን ትጥቅ ትግል የሚደግፉ ሰዎች በትግራይ ጦርነት ምንም አላተረፍንም፣ $30 ቢሊዮን የሚያወጣ ውድመት ነው ያስተናገድ ነው ይሉናል። ስለዚህ ይህንን ውድመት ሪከርድ ለመስበር ነው የምትዋጊው ታዲያ። ስለዚህ ለእኔ እስከሚገባኝ ድረስ የህፃን ሲምቦንም ታሪክ ስንሰራ ለዚህ ተጋላጭ የሆነ ያደረገው በክልሉ በሀገሩ ውስጥ ያለው በየክልሉ በየሀገሩ ያለው ጦርነት ነው። በየሀገሩ በየክልሉ ያለው ስርዓት አልበኝነት ነው። በየሀገሩ በየክልሉ ያለው ጦርነት ነው ይሄን እያመጣ ያለው። ስለዚህ ዋናው ነገር ይሄ እንዲቆም ከፈለግሽ፣ ከምንጩ ማድረቅ ከፈለግሽ፣ ተጠያቂነት ያለበት ስርዓት ማንበር ከፈለግሽ ብቸኛው አማራጭ ሀገርን ሰላም ማረጋገጥ ነው። ጦርነትን ማቆም ነው። ጦርነት እንዲቆም የምትፈልጊ ከሆነ ደግሞ ለዚህ ጥይት እያቀረብሽ ያኛውን ጦርነት አቁም ልትይው አትችይም። መንግስት እየተተኮሰበት ጦርነት ሊያቆም አይችልም። በየካምፑ ጥቃት እየደረሰበት ጦርነት ሊያቆም አይችልም። አቁሙ፣ እናንተም አቁሙ ነው መባል ያለበት። ታጣቂዎቹ ጋር ባለው ግትርነትና ድርቅና ጦርነት የሚቆም ይመስላል። ምክንያቱም ሁሉም ታጣቂ ወይ አሸንፋለሁ ወይ ተሸንፌ ቁርጤን አውቃለሁ አካሄድ ነው እያየን ያለ ነው። ሌሎቹም ቢሆኑ በአማራ ክልልም ብታይ በኦሮሚያም ክልል ብታይ ድርቅና አለ። የምን መደራደር ነው? እየገረፍ ነው ስለሆነ ነው እንደዚህ የሆነ ስለሆነ ነው የሚል ፕሮፓጋንዳ ከመንዛት የዘለለ
እስቲ ቁጭ ብለን እንነጋገራለን እንደዚህ እናደርጋለን የሚል ነገር የለም። በጣም ድርቅና ግትርነት እናይባቸዋለን። የታጣቂዎቹ ኃላፊዎች እየወጡ በየሚዲያው በሚያደርጉት ንግግር ውስጥ ለድርድር ተስፋ የሚሰጥ ጭላንጭል እንኳን እያየን አይደለም ያለ ነው። ካሸነፍን እናሸንፋለን የእድላችንን ሞክር ነው ሁሉም እየሞከረ ያለው። በዚህ የእድላቸው መሞከር ውስጥ ደግሞ እነሱ ምናልባት መሳሪያ ስለያዙ በሰላም እየተታኮሱ ከሚችሉት ጋር ሊፋለሙ ይችላሉ እስከ መጨረሻ። በመሀል ግን እየረገጡት የሚሄዱት የህብረተሰብ ክፍል አለ። እየገደሉት፣ እያስራቡት፣ እያራቆቱት የሚሄዱት ህብረተሰብ ደግሞ አለና በዚህ በታጣቂዎቻችን ግትርነት ፍላጎታቸው ደግሞ መያዣና መጨበጫ የሌለው መጨረሻ የሌለው ፍላጎት በማቅረብ ሰላምስ እንዴት ሊመጣ ይችላል? በእነሱ ግትርነት አሁን እንዳልከው ተነጋግሮ ማስቆም ይቻላል። የሚቆጣውም አካል ደግሞ እንዳልከው ነው። በኋላ በኩል ዶላር ይሰበስባል፣ መሳሪያ መግዣ ይልካል። በፊት ለፊት በኩል ይመጣና ደግሞ ሰላምና ንግግር እያለ የውሸት ፕሮፓጋንዳውን ይሰብካል እዚህ ጋር። በዚህ ሁኔታ ውስጥ እንዴት ተነጋግሮ ማስቆም ይቻላል? ተስፋ አለው ወይ? ምክንያቱም አሁን ላይ የምናየው ብዙም በድርድር የሚመጣ ሰላም አለ ብዬ አላስብም። ከታጣቂዎቹ ጎራ ያለውን ነገር ሳይ እኔ መንግስት እንግዲህ ሁሌ እንደሚለው ከልቡ ይሁን ከአንገቱ እሱ ነው የሚያውቀው። ነገር ግን ሁሌ ለሰላም በሬ ክፍት ነው እንነጋገር የሚል ነገር ሁሌ ሲናገር እንሰማለን። አላለም ብለን እንዳንወቅስ። በታጣቂ በኩል ደግሞ የምታየው እንግዲህ የአማራ ክልሉን ካልሰጠኝ ሙሉ ለሙሉ አልቀመጥም አልደራደርም ይልሃል። በህገ መንግስቱ ደግሞ እንደዚህ አይነት አካሄድ እንደሌለ ነው የሚታወቀው። ኦሮሚያ ክልልም እንደምታውቀው እንግዲህ 90% ይዘናል ክልሉን ይላሉ። ከያስክ ደግሞ እንግዲህ እንደዚህ አይነት ነገሮች ለድርድር ወደ ጠረጴዛ የሚያመጡ ናቸው። የሆነ ወደ ጠረጴዛ የሚያመጣ ነገር እጅ ላይ ካለ ለድርድር መቀመጥ ቀላል እንደሆነ ነው የምናውቀው። ሁሉም ጋር ያለው ድርቅናና ግትርነት እውነት ሰላም ያመጣል? አሁን በምናየው ሁኔታ በዚህ መንገድ ማሸነፍ እንደማይቻል ማወቅ ነው ሰላም ሊያመጣ የሚችለው። ምክንያቱም እንደ ህዝብ ምን ስንሆን ነው ተሸነፍን የምንለው? እንደ ህዝብ ማለት እንደ ወታደር አይደለም፣ እንደ ታጣቂ አይደለም። እንደ ህዝብ ምን ስንሆን፣ ለምሳሌ የኦሮሞ ህዝብ ምን ሲሆን ነው ተሸነፈ የሚባለው? የአማራ ህዝብ ምን ሲሆን ነው ተሸነፈ የሚባለው? በእነሱ አይን አባት በልጁ ሲገደል፣ በልጆቹ ማለት ሴንስ ጎረምሳ ልጆች አዛውንቶችን አንበርክከው ሲረሽኑ ከማየት በላይ ማህበረሰባዊ ሽንፈት አለ ማለት። ለእኔ እስከሚገባኝ ድረስ በጦርነት ውስጥ መሆን የሚችሉ ነገሮች ሁሉ ሆነዋል። የቀረን የሚሆን ነገር የለም ማለት ቶታል ቪክትሪ የሚባል ነገር የለም። ከዚህ በፊት በአንስቼ ተናግሬያለሁ። እዚህ ዓለም ላይ የተጀመረ እንጂ ያለቀ ጦርነት የለም። አብዛኛው ጦርነት የተዳፈነ ጦርነት ነው። በየጊዜው የሆነ አመዱን ስታነሽለት እንደተዳፈነ እሳት የሚወጣለት ነገር እንጂ ሙሉ ለሙሉ ቶታል ዲፌት የሚባል ጦርነት አላየሁም። ብዙ ቦታ ላይ ያየሁት፣ የሰማሁት፣ ያነበብኩት ጦርነቶች በሙሉ ተዳፍነው የተቋረጠ እንጂ ያለቀ ጦርነት አላየሁም። በቶታል ዲፊት መንግስትን በታጣቂ ኃይሉ ላይ ታጣቂ ኃይሉን በመንግስት ላይ ቶታል ዲፊት የሚቀዳጃል ብዬ አላምንም። ለእኔ እውነቱን ለመናገር ያህል ማለት ነው። ምክንያቱም እኔ የምፈልገው ጦርነት በሌለበት ሀገር ውስጥ መኖር ነው። ጦርነት የሌለበት የመሳሪያ አፈሙዝ መሳሪያ ሲያጓራ ውሎ ማያድርበት ሀገር ውስጥ ወንበር ስበን ጠረጴዛ ከበን ቁጭ ብለን ተነጋግረን የፖለቲካ ልዩነቶቻችንን ማስተናገድ የሚችል የፖለቲካ ምህዳር ፈጥረን የምንኖርበት ሀገር ነው የምፈልገው። ይሄ እንዲሆን መንግስትንም በጦርነት አሸንፈህ የምትቀዳጀው ቶታል ድል የለም፣ ቶታል ቪክትሪ የለም። አፋፍ መቀሌ አፋፍ ላይ ቆመህ ጦርነቱን መጨረስ ይችል ነበር። መጨረስ ኢነሴንስ ማሰር የሚፈልጋቸውን ማሰር፣ መግደል የሚፈልገውን መግደልና ጦርነቱን በዛ መንገድ መጨረስ የሚቻልበት ሁኔታ ነበር። ግን እዛ መቀሌ ከበባ ውስጥ በነበረችበት ሰዓት ላይ መንግስት የተገለጠለት እውነት ምንድን ነው? ይህንን ነገር በጦርነት መንገድ ሊጨርሰው ቢል ቶታል ቪክትሪ ላይሆን ይችላል። ስለዚህ እነዛን ሰዎች ያለውን ነባራዊ ሁኔታ ከግምት አስገብቶ አስገድዶ ጠረጴዛ ዙሪያ ማስቀመጥ መቻል ያ ነው የትግራይን የ2 ዓመት ቢያንስ ከቶክስና ከመገዳደል ነፃ የሆነ ክልል የፈጠረው እኮ ያ ነው። ያ ስምምነት ነው። የህወሓትንም ሁኔታ ስታየው ያን ጊዜ የነበራቸው እንቅስቃሴ እንዳሁኑ የመለያየቱ ጉዳይ አልነበረም። አንድ አይነት አቋምም ስለነበረ ለድርድርም እነሱም ደግሞ የሚያሰሉት ነገር አለ። እንደምታውቃቸው ናቸው የሚያሰሉት ትርፋቸውን ኪሳራቸውን አስልተው
አስገዳጅ ሁኔታ ላይ ሲሆኑ ወደዚህ መጥተዋል። ኦሮሚያና አማራ ክልል ላይ ደግሞ ስታየው እንግዲህ ፍራግመንቴሽኑ የመከፋፈሉ ገና እንኳን ለድርድር አይደለም እርስ በርስም ተስማምቶ ለመዋጋት ያሉበት ሁኔታ ይታወቃልና እንደዚህ አይነት ነገሮች ባሉበትስ ሁኔታ እንደ ትግራይ ቀላል ይሆናል? አንዳንዴ መሬት ላይ ባለው እውነታ ልክ ነው አይደለም የምንነጋገረው። ማለት አንዳንዴ መቀበል ያለብሽ እውነታዎች አሉ። ቢሰባሰቡ እንትን ቢሉና ለመደራደርም ቀላል ያደርጓል። ካልተሰባሰቡ ደግሞ ባልተሰባሰቡበትም ሁኔታ መደራደር ግድ ነው፣ መነጋገር ግድ ነው። ለእኔ መንግስት ኤክስትራ ማይሎችን መሄድ እንዳለበት ጠፍቶኝ አይደለም ይሄንን የምለው። መንግስት በሬ ክፍት ነው ማለት አይደለም። ቅድም አንቺ ስትይ እንደነበረው መንግስት በተለያየ መድረኮች በሬ ክፍት ነው፣ መደራደር መወያየት ለሚፈልጉ ሰዎች በሬ ክፍት ነው። አንዳንዴ ደግሞ ከበሩ መውጣትም ያስፈልጋል፣ ኤክስትራ ማይል መሄድም ያስፈልጋል፣ ዋጋ ማክፈልም ያስፈልጋል ለሰላም ሲባል። ምክንያቱም ለጦርነት ብለን ወጣት ልጆቻችን እየገበርን አይደለም ለጦርነት ውስጥ። ስለዚህ ለጦርነት ዋጋ ለመክፈል ከቆረጥን ከዛ በጣም በተሻለ መንገድ ለሰላም ዋጋ መክፈል አለብን። ስለዚህ ለእኔ መደራደርም ኤክስትራ ማይል መሄድም ያስፈልጋል። ኢኒሺዬቲቭ መንግስት መውሰድ ቢኖርበትም መውሰድ አለበት፣ መለመን ካለበትም መለመን አለበት። አውቃለሁ መንግስት እንደዚህ አይደለም። መንግስት እኔ ይሄንን ስል እሱ የሚደግፈው መንግስት እየተሸነፈ ስለሆነ ነው እያልኩ ያለሁት። አይኖ እነዚህ የታጠቁ ኃይሎች መንግስትን አሸንፈው የመንግስት ስልጣንን መቆጣጠር የሚችሉበት አቅም አላቸው ብዬ አላምንም። ዲስ ኢዝ ማይ ስታንድ። ይሄ ምንም የማይናወጥ አቋሜ እንደሆነ ይታወቃል። ግን እየገደሉ እያፈናቀሉ መሰረተ ልማት እያወደሙ ልጆችን ከትምህርት ቤት እያባረሩ መቀጠል ግን ይችላል። ይሄ እነሱን ላይ ጎዳቸው ይችላል። መንግስትን ግን እኔ የምደግፈውን መንግስት ግን ይጎዳል። ስለዚህ ለእኔ መንግስት ኤክስትራ ማይል ሄዶ ቢደራደር፣ ኤክስትራ ማይል ሄዶ በሬ ክፍት ነው ከማለት ጀምሮ በበሩ ክፍት አድርገሽ ቁጭ ብለሽ በበሩ የሚገባውን ሰው ከመጠበቅ አንቺ በበሩ ውጪና መስጠት የምትችውን ድረስ ስጪና ተደራደሪ። ቢያንስ በጦርነት ውስጥ እየረገፈ ያለ ወጣትን እናተርፋለን። ምክንያቱም ለነሱ የሚገሉት ጠላት የሚሉትን ወታደር ነው። የመንግስት ወታደሮች የሚገሉት ግን ወንድሞቻቸው ነው። ሐቁ እሱ ነው። አማራ ሆኖ የመንግስት ወታደር ሆኖ አማራን ነው የሚገለው። ኦሮሞ ሆኖ የመንግስት ወታደር ሆኖ ኦሮሞን ነው የሚገለው። ለመንግስት የሚሞቱት የታጠቁ ኃይሎችም የሱ ህዝብ ውስጥ አሉ። ከሱ ጋር የወንድምነት የአባትነት የእህትነት ግንኙነት አላቸው። ለነዛ ግን ላይሆን ይችላል። ስለዚህ አንዳንዴ በከፈትሽው በር ወጥተሽም ኤክስትራ ማይል ሄደሽም ለሰላም እጅሽን መዘርጋት ካለብሽም እጅሽን መዘርጋት ያስፈልጋል። ይሄ በታጣቂ ኃይሎችና በእነሱ ደጋፊዎች በኩል የሚፈጥረው ምን እንደሆነ ሳይገባኝ ቀርቶ አይደለም። የፕሮፓጋንዳ የበላይነት እንዲያዙ ምናምን ሊባል ይችላል። መንግስት አንዳንዴ ዝቅ ተብሎ ቅዝምዝምና ክፉ ዘመን አንገት አንዳንዴ ዝቅ ማለትም ትልቅነት ስለሆነ ሸብረክ ብሎ ማሳለፍም ያስፈልጋል። ስለዚህ ለእኔ እስከሚገባኝ ድረስ አዎ የታጠቁ ኃይሎች እብሪት ለእኔ አንዳንዴ የህወሓት ጦርነት ጊዜ ህወሓት ያሳየ የነበረውን ባህሪ አሁን የአማራ ፋኖች የሚያሳዩት ባህሪ አሁን የኦላ ተዋጊዎች የሚያሳዩት ባህሪ ተመሳሳይ ነው። ብዙዎቹ አንደራደርም። ከማጋ ነው የምንደራደረው? ለምንድን ነው የምንደራደረው? እያሸነፍን ነው፣ እንደዚህ እየሆንን ነው ይላሉ። አዳይ ኦፍ ዘ ዴይ ምንድን ነው የሆነው? እያሸነፉ ነበር። ህወሓቶች ያኔ አይደለም አሸንፈው እያሸነፍን ነው ቀርቶ ይቅርና በድርድሩ ጠረጴዛ ላይ እንኳን አፐር ሃንድ ይዞ ለመደራደር የሚያስችላቸውን እድል ያጡት በዚህ እብሪታቸው። ምክንያቱም መደራደር አይደለም ትልቁ የፖለቲካ ውስጥ ትልቁ ጥበብ መቼ የሚለውን ማወቅ ነው። የቱ ጋር ስደርስ ምን ሲይዝ መደራደረው የቱ ጋር ስደርስ ነው ብለሽ እሱን ማወቅ ነው የፖለቲካ እውቀት። ዋናው ትልቁ ነገር ለእኔ በጦርነት ውስጥ የሚመለስ የህዝብ ጥያቄ አለ ብዬ አላምንም። የህዝብ ፍላጎት አለ ብዬ አላምንም በጦርነት የሚመለስ። ምክንያቱም በኦሮሚያ ክልል ውስጥ ያለው ጦርነት ማንን ትልቅ ዋጋ አስከፈለ ከተባለ የኦሮሞን ህዝብ ነው። በአማራ ክልል ውስጥ ያለው ጦርነት ማንን ትልቅ ዋጋ አስከፈለ ከተባለ የአማራን ህዝብ ነው። ከዛ ቀጥሎ ነው ሌላው መጣው እንደ ውግንና ለምሳሌ ለኔ የአማራ ህዝብ ከፍተኛ ዋጋ ከፍሏል። ቀጥሎስ ማን ነው ከተባለ የታጠቀው ቡድን ነው።
ከፍተኛ ዋጋ እየከፈለ ያለው። ለታጠቀው ቡድን ደጋፊ ደግሞ የአማራ ህዝብ የሚባለውን የመጀመሪያ ተጎጂውን እውነት አይቀይረውም። ሁለተኛ ላይ ግን የመንግስት ወታደሮች ናቸው በገፍ እያለቁ ያሉት ነው የሚልሽ። ስለዚህ ለእኔ እንሞትለታለን ያልነው ህዝብ እየሞተ ነው። እንገልለታለን ያልነው ህዝብ እየተገደለ ነው። ሰላም ነፃነት ምናምን የምትይው ለህዝብሽ ብለሽ ከሆነ እሱ የምታስቢው ሰላምና ነፃነት፣ ሰላም ዲሞክራሲ ነፃነት ምናምን ያስፈልገዋል የምንለው ህዝባችን እያለቀ ነው። በጦርነቱ ምክንያት ረሃብ አለ። በጦርነቱ ምክንያት መፈናቀሎች አሉ። በጦርነቱ ምክንያት ቅድም ያነሳናቸውም እኩይ ተግባራት የሚፈጸሙበት ኢንቫይሮንመንት እንፈጥረናል። ስለዚህ ዋናው መሰረታዊው ነገር ለሁሉም ነገር ተገቢ መልስ የሚሆነው ጦርነቱን በፍጥነት ማቆም ነው። ጦርነቱ ሊቆም የሚችለው ደግሞ በአንድ ወገን ፍላጎት አይደለም። አሁን ሰዎች ሊረዱን ያልቻሉት ነገር መንግስት ላይ ብቻ በመጮ ጦርነት ይቆማል ብሎ ማሰብ አላዋቂነት ነው። መንግስት ፈልጎት የገባበት ጦርነት ይመስል ማለት ነው። ምክንያቱም ወደዚህ ጦርነት እንዴት ገባን የሚለውን በሀቅ ለራሳችን የምንነግረውን በአደባባይ ሁላችን የምንናገር ብንል ወደዚህ ጦርነት ውስጥ የገባነው እንዴት እንደሆነ ሁላችን በተመሳሳይ ቋንቋ መናገር የምንችል ይመስለኛል። ወደ ጦርነት ውስጥ እንዴት ገባን የምንለውን ለራሳችን የምንነግረውን እውነት አይደለም ለህዝቡ የምንነግረው። ኤቭሪዋን ኖውስ ወደ ትግራይ ጦርነት እንዴት እንደገባን የህወሓት ሰዎች ያውቃሉ፣ የትግራይ ሰዎች ያውቃሉ፣ ሁሉም ሰው ያውቃል። የሚነገረውስ የተለያየ ነው። ሁላችንም እውነቱን እናውቀዋለን። ወደ አማራ ክልል ጦርነት እንዴት የተጀመረ ሁላችንም እውነቱን እናውቀዋለን፣ ለራሳችን የምንነግረውን እውነት። አብዛኞቻችን ግን የተለያየ የፖለቲካ፣ የፕሮፓጋንዳ፣ የኢኮኖሚ፣ የግል ፍላጎት ምናምን የሚባሉ ቅመሞችን ጨምረንበት ነው የምናወራው። ስለዚህ ለዛ ነው መግባባት ያልቻለው። ጥሩ እንግዲህ አንተም ጥሩ አድርገህ ሰፊ ማብራሪያ ሰጥተህበታል። የእህታችን የብርቱካን ተመስገን ጉዳይም በሚመለከታቸው አካላት ከዚህ ሁሉ ግርግር ከዚህ ሁሉ የፖለቲካ ፍጆታነት ወጥቶ ፍትህ አግኝታ አይምሯ ተጠብቆ የሚፈለገው ተፈላጊውን እርዳታ ተደርጎላት እንግዲህ አካውንትም ተከፍቶ እስካሁን ገንዘብ የተሰበሰበላት ነው ያለው። እሱ መልካም ነገር ነው። ሌሎችም በምንችለው የአቅማችንን ማገዝ ይገባናል። እንደሷ ደግሞ በዚህ የዚህ ጥቃት ሰለባ ሆነው ቤታቸው ቁጭ ያሉ ብዙ እህቶቻችን አሉና ከእንደዚህ አይነት ጥቃቶች እህቶቻችንንም መጠበቅ የህብረተሰቡም ኃላፊነት ጭምር ስለሆነ ብርቱካንን ባለችበት ስነ ልቦና እንድጠብቁላት፣ እንድትንከባከቧት፣ አለንላት እንድትሉ በዚሁ መልእክታችን እናስተላልፋለን። ይሄን ይመስላል እንግዲህ የምትጨምረው ነገር ከሌለ በብርቱካንም ዙሪያ አሁን ባነሳናቸውም ጉዳይ ዙሪያ የምትጨምረው ነገር ካለ እድሉን ልስጥና ወደ ሌላ ጉዳይ እንሄድ። እንግዲህ ዋናው ነገር አንድ ጥሩ መርከበኛ የሚባል ሰው ጥሩ መርከበኛ መሆኑ የሚታወቀው በረጋ ባህር ላይ በመቅዘፉ አይደለም ይባላል። የረጋ ባህር ላይ ማንም ሰው ሊቀዝፍ ይችላል። ባህሩ ሲናወጽ፣ ማዕበል ሲነሳ፣ ንፋስ አቅጣጫውን መቋቋም ወይም ደግሞ አቅጣጫሽን መፈተን የሚችል ንፋስ ሲከሰት በእነዚህ ሁኔታ ውስጥ መቅዘፍ መቻል። ስለዚህ መንግስት ዋናው ነገር ይሄ ነገር በጣም ብዙ ጫጫታ ፈጥሯል። በእነዚህ ጫጫታዎች ውስጥ የተሸፈኑ እውነቶች አሉ። እነዛን እውነቶች ማጥራት ያስፈልጋል። ቅድም ስነሳ ብያለሁ። በተለያየ አይነት ምክንያት ድርጊቱ ሊፈጸም ይችላል አልን እንጂ ድርጊቱ እውነት ነው፣ የቀረበው ማስረጃ ድርጊቱ ለመፈጸሙ አሳማኝ ማረጋገጫ ነው ምናምን የሚለው ውስጥ አልገባንም። እዛ ውስጥ መግባት የማንፈልገው ለልጅቷ ሳይኮሎጂ በሚል ነው። ምክንያቱም ድርጊቱ ተፈጽሞ ከሆነ ብለን ስለምናስብ ድርጊቱ ሊፈጸም የሚችልበት እድሉ ሰፊ ነው ብዬ ስለማመን፣ ስለዚህ ገብተን ቪዲዮ ውስጥ እንደዚህ ብላ በዚህ ብለን ቪዲዮ ውስጥ እያንዳንዱ ነገር ትራያንጉሌት እያደረግን ቪዲዮዎቹን እየበለጥን የማናወራበት ምክንያት አንድ ፎር ፐብሊክ ሳይኮሎጂ ነው፣ ለህብረተሰባችን ስነ ልቦና መጠንቀቅ ስለሚያስፈልግ፣ ሁለት ልጅቷ ላይ ጥቃቱ ደርሶባት ጉዳት አስተናግዳ ያለች ቆማ የምትሄድ የምታይ የምትሰማ ልጅ አለች። ስለዚህ እቺ ልጅ ላይ ጫና ላለማድረስ ነው። ስለዚህ ዋናው ነገር ህብረተሰቡ መጠንቀቅ ያለበት they are not helping እያገዙ አይደለም። እቺ ልጅ ፍትህ እንድታገኝ እያገዙ አይደለም። የዚች ልጅ ፍትህ በገንዘብ አይመለስም። የዚች ልጅ ፍትህ በፕሮፓጋንዳ፣ በፖለቲካ፣ በትጥቅ ትግል አይደለም የሚመለሰው። የዚች ልጅ ፍትህ የሚመለሰው እውነታው ጋር መንግስት የሚደርስበት we need to
ክሊር ደ ዌይ በቃ ለመንግስት መንገዱን የመንግስት ባለሙያዎች የፍትህ ባለሙያዎች መንገዱን ሊከፈትላቸው ይገባል። አምባያዝድ የሆነ መረጃዎችን ሊያገኙ ይገባል። ከፖለቲካል ውግንና በጸዳ መልኩ ጉዳዩ ሊመለከቱት ይገባል። ከፖለቲካ ፍላጎት በጸዳ መንገድ ጉዳዩ ሊመለከቱ ይገባል። ያኔ ነው ከዛ ተገቢውን ፍትህ ልጅ ያገኘች የሚባለው። ካልሆነ ግን ሁሉም በፈለገው መንገድ ገመድ ስለጎተተ ሁሉም በፈለገው መንገድ ስለተንጫጫ የመንግስት ሰዎች ተገቢውን አገልግሎት ተገቢውን ፍትህ መስጠት ያልቻል ነው ለፖለቲካ ፍጆታ ተብሎ የተፈጠረው ጫጫታ ክላውድ አድርጎን ነው ወይ ደግሞ ዳምኖብን ወይም ጋርዶን ነው እንዳይሉ ነው ትኩረት ማድረግ ያለባቸው። እንደ ጥሩ መርከበኛ አሁን ነው የሚፈተኑበት። እንዴት አድርገን ነው እቺ ልጅ ድርጊቱ የተፈጸመባት ልጅ የት መቼ ምናምን የሚባሉ ጥያቄዎች ተጠይቆ ተገቢውን መልስ ማግኘት የሚገባው ለህብረተሰባችን ተገቢው መረጃ ሊደርሰው የሚገባው ከዛ ለሌሎች ድርጊቱን ለሌሎች ማስተማሪያ በሚሆን ደረጃ እንዴት አድርገን ነው ልንጠቀምበት የሚገባው የሚለው የመንግስት የቤት ስራ ነው። ጥሩ። እኛም እንግዲህ ይሄንኑ ነው የምንጠብቀው። ቀጣይ መንግስትም አደራጅቶ አምጥቶ እውነታን ይዞ የልጅቷንም እውነት የሚያወጣበት እንደዚህ ፕሮፓጋንዳ እየሰሩባት ያሉ ሰዎችንም ደግሞ የሚያሳፍርበትን መረጃ ይዞ ከመጣ ለእህታችንም ፍትህ ከሰጣት እኛም በቀጣይ ፕሮግራማችን ሌላ ጊዜ መንግስት በሚያመጣበት ወቅት ጠብቀን ለተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ ተመልካቾቻችን የብርቱካን ተመስገንን ጉዳይ በሰፊው አይተናል። ከብርቱካን ተመስገን ጉዳይ ጋር ተያይዞ ደግሞ የትጥቅ ትግሉ ውጤት ያመጣውን ጉዳይ እንዲሁ ዳሰናል። እንግዲህ ብርቱካን ፍትህ አግኝታ ነገሮች ግልጽ ሆነው በዚህ ጉዳይም እየነገዱ ያሉ ግለሰቦች ተጋልጠው እውነታ ወጥቶላት ፍትህ እንደምታገኝ ተስፋ እናደርጋለን። አዲስ ነገር በመንግስትም በኩል ካለ ተጣርቶ ተደራጅቶ የሚወጣ መረጃ ካለ እንዲሁ ወደ እናንተ የምናደርስ ነው የሚሆነው። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።